እሺ እንዴት ናችሁ ፍሬያችን? ዳንኤል ክብረት ነገር ፍሬ አለም ፍሬያችን ሰውየው ክህነት ያሸከመችውን ቤተክርስቲያን የከዳ ሰውዬ ለዲያስፖራው ሳም ሶርት ኦፍ ሎያሊቲ ይኖራል ብሎ ማሰብ ራሱ ስህተት ነው። እሺ ማለት አንፎርቹኔትሊ ስንኩል የሆነ አስተሳሰብ ነው አስተሳሰቡ ራሱ ማለት ነው። ከነ ንግግሩ ሰውዬ የተናገረው ነገር ፍሬ አሁን በቃ ምንም አያገባችሁም ነው ቤዚክሊ ዲፋይን ሲደረግ የሱ ንግግር ምንም አያገባችሁም። አገር ቤት እኛ እንደጨቆንን እንጨቁን እንደረገጠን እንርገጥ እናንተ አይመለከታችሁም። ባላችሁበት ሀገር ያላችሁበት ሀገር ጉዳይ ያስጨንቃችሁ፣ ቆጵሮስም ከሆናችሁ የቆጵሮስ ጉዳይ ያስጨንቃችሁ ነው ያለው። ከዚህ የተለየ ትርጉም የለውም። ግን አንድ ነገር ፍሬ አሁን ማሰብ ያለብሽ ነገር አሁን በዛ ልክ ሲናገረው የነበረውን ዲያስፖራውን ይሄው መንግስት ራሱ ስልጣኑ በኃይለኛው ጥያቄ ምልክት ውስጥ የገባ የመሰለው ቀን ፍሬ ወጣችሁ ሰልፍ ውጡልኝ፣ ትዊት አርጉልኝ፣ ምን አርጉልኝ ብሎ ለማና ላይ ነበር። ይሄው መንግስት ስልጣኑ ጥያቄ ምልክት ውስጥ የገባ ቀን ማለት ነው። ታዲያ ዲያስፖራው ምንም አይመለከተው ከሆነ አገር ቤት ያለው ነገር አገር ቤት ያለው ሮል አስፈላጊ ካልሆነ ለምን ስልጣኑ ጥያቄ ምልክት ውስጥ ሲገባ እየሮጠ ዲያስፖራው ጋር ይመጣል ድምጽ እንዲሆኑለት ሮጋ ይመጣል ድምጽ እንዲሆኑለት። አሁን ላይ ኪቶርኖት ፍሬ ዲያስፖራው ሪፕሬዘንት የሚያደርገው አገሩን ነው። ከሀገሩም ቢወጣም ምንም ቢልም የሀገርሽ ፌስ የሚሆነው ዲያስፖራው ነው። ስፔሻሊ በያለበት ሀገሩ ነው ማለት ነው። ግን ኬቢዬ የተናገረውን አልቀበልም ማለት የለበትም። አንዴ ትልቅ ማለት ሃይ ራንክ ላይ ያለ ፖዚሽኑን በእንደዚህ አይነት ቃላቶች ምንም እንትን የለውም። ኤክስኪዩዝም አያስፈልግም። ስለ ዲያስፖራ ስለሆነ ነጥይኝ ግን ስለ ዲያስፖራ ነው እንጂ እኮ ስለ ዲያስፖራ እኮ ነው የምልሽ ያለሁት ፍሬ። ኖ ግን ስለ ዲያስፖራ ጀነራሊ ዲያስፖራ ለኢትዮጵያ ምንድነው የሚያበረክተው እንዴ? ፍሬ አንድ ነገር ማሰብ ያለብሽ አሁን ባይዛዌ ግድቡ ሲገደብ ተቃውሞ ወጡ የሚባሉት 10-20 ሰዎች ሊሆኑ ይችላሉ። ኧረ አሁንም ትንሽ ማቲዩ ገንዘብ ፍሬ ይኸውልሽ ትንሽ ማቲዩ ገንዘብ ለምሳሌ ግድቡ አንድ ቤዚክ ሳምፕል ግድቡ ነው ተጀምሮ እስከሚጠናቀቅ ይሄ ግድብ ቁጥሩ ትንሽ ነው። ማቲዩ ዲያስፖራ ሪያል በው ዶላር በው ድርሃም በው ዩሮ በው ፓውንድ በው እያወጣ ሲሰጥ ነበር። ይሄው ዲያስፖራ መጥቶ ሲጠየቅ እጁን አላጠፈም ሲሰጥ ነበር። የልማት ስራ ተብሎ አውጥቷል። አገር ቤት ግን ይቀላ ይዋዝ አይደለም። እሺ ሙሉ ዲያስፖራ ተቋሚ አይደለም። ተቋሚውም ስቲል አንድ ነገር መርሳት የሌለብን ፍራ ማለት የመቃወም ሙሉ መብት አለው ማለት የሆነ ዲቫይን ኢንተርቬንሽን አለበት። እንደ ግድቡ ከእግዚአብሔር የተሰራ ነገር አይደለም። ኖ ለሀገር እኮ ነው ለሀገር እኮ ሪጋርድለስ እንደ ፍራ አንድ አይነት አቋም ይኖር አይባልም። ሰው ግን አበርክቷል። አሁን አገር ቤት ዲዛስተር ተከሰተ ሲባል የሆነ ቦታ ድርቅ ገባ ሲባል የሆነ ቦታ ላንድ ስላይድ ተከስቶ ሰው ሞተ ሲባል የሆነ ቦታ እንዲሆነ ሲባል ቀድማ ያለውን ገንዘብ የሚሰጠው ዲያስፖራ ነው። ፍራ ባይ ዘ ዌይ የአሜሪካውን የአውሮፓን ዲያስፖራ ታያላችሁ እንጂ ፍራ ኒርሊ 1 ሚሊዮን ባይናው አልፏል። 1 ሚሊዮን ያለፈ ቁጥር ያላቸው ኢትዮጵያውያን ሚድል ኢስት ላይ ያሉ ስፔሻሊ ሳውዲ እና አረብ ኤምሬት ውስጥ አሉ። ከነሱ የሚመጣው ገንዘብ ብቻ ፍራ ኦልሞስት ከ1 ቢሊዮን ዶላር በላይ ነው አኑዋሊ የሚገባው ሬሚታንስ ከነሱ ብቻ እየተሰበሰበ። ኢኮኖሚው ላይ ትልቅ ሼር አለው ይሄ ነገር ባይ ዘ ዌይ ቶታል ጂዲፒው ላይ ትልቅ ሼር አለው። ከዛ የሚገባው ገንዘብ ሬሚታንሱ ጠቅላላ አኑዋሊ 4 እና 5-6 ቢሊዮን ዶላር ይገባል ከዲያስፖራው ተሰብስቦ። ያ ትልቅ ሼር ነው። ይሄ ሬሚታንስ ብቻ የሚገባ ነው ፍራ እያንዳንዱ በአመት ሌትስ ሴ 40,000-50,000 ዲያስፖራ ይገባ ኢትዮጵያ 40,000-50,000 ዲያስፖራ ሲገባ ለኢትዮጵያ አየር መንገድ ዶላሩን ከፍሎ ነው የሚገባው። ኢትዮጵያ ውስጥ ለሚጠቀማቸው ሆቴሎች ገንዘቡን እያወጣ ነው። ኢትዮጵያ ውስጥ ለሚያረጋቸው ነገሮች ገንዘቡን እያወጣ ነው ያለው። ትልቅ ማርኬት ሼር ነው ይሄ። ለትንቂው ማርኬት ሼር ነው። ሶ አገሪቷ ገንዘብሽን እየፈለገች ከዛ ግን በአገሬ ጉዳዮች ላይ አንቺ አይመለከትሽም ተብለሽ የምትገፊ ከሆነ ይሄ ሂፖክራሲ ነው የሚሆነው። ወይ አንድ እጁን ከዲያስፖራው ምንም አልፈልግም አገሪቷ ሰልፍ ሰፊሸንት ትሁንና እዛው ለራሷ ዲያስፖራው ምንም ካንተ የምንጠብቀው ነገር የለም አንተም ከኛ ምንም አትጠብቅ ብለው ይዝጉት። ያ ዓለም ላይ ይሆናል። ዓለም ላይ ሲሆን አላየንም ያፈራ በእስራኤል ጉዳይ የእስራኤል ዲያስፖራዎች ትልቅ አበርክቶ አላቸው። እስራኤል ደሃ ሀገር ሆና ትንሽ ሀገር ሆና አይደለም ፋይናንሻሊ። የእስራኤል ዲያስፖራ ግን አገር ቤት ካለው እስራኤል እኩል ክብር ተሰጥቶት በእስራኤል ጉዳይ ላይ እንደ ልቡ ሲያለው ምን አለው 3ኛ እና 4ኛ ጀነሬሽን የሆነ እስራኤል ላይ ማለት ነው ፍራ የሌሎች ሀገራት ላይ ስቴጅም እንደዛው ነው። ሶ ምንድነው ኢትዮጵያ ላይ ተለየ ያደረገው? ሶ ቤዚክሊ የእስራኤል እኮ ለእስራኤል እዚህ ሀገር ሴኔተር ሆኖ ያ ሴኔተር የሆነባትን አሜሪካ ትቶ ለእስራኤል ነው ላቢ የሚያደርገው ለእስራኤል የሚሟገት አየር መንገዱ ይዘጋ ኢትዮጵያን ኤርላይንስ ላይ ሰላማዊ ሰልፍ እንወጣለን ብሎ የዲሲ ያዘጠዛጭ ድርጊና የለንደን ፋኖ ብሎ የሚረብሽ አይደል እንዴ? መብታቸው ነው መብቱ ነው። ግን ማንን አታወዳድር ነው ማለት አታወዳድር አይደለም።
ኦርቶዶክስ ጁሾች አሉ አያና አፕልስ ኤንድ ኦሬንጅስ ነው ለሀገሩ ኢንትረስት ነው ለሀገሩ ኢንትረስት የሚቆምን በሄደበት ሁሉ በሬሚተንስ ብቻ አይደለም። የግብጾችን ሬሚተንስ ተመልከት፣ ሀገራቸውን ቀጥ አድርገው። ሌላውን ተው፣ ኤሪትሪያን ተመልከት። ሀገራቸውን በተቻለ መጠን ሰፖርት ነው የሚያደርጉት። የሀገር የሆነ ሪሶርስ ከዚህ ከሬሚተንሱ የበለጠ ሬቨኒው ያለውን የኢትዮጵያን ኤርላይንስን በአደባባይ እየዞረ እየተሽከረከረ ላቢ የሚያደርግ ፍላይ ሰብሮ ቢገባ ሊደንቅ አይገባም። ስለሚገደው ምን ያንን ነገር የሚያደርጋለው ማንም ሰው ባይዘው ጉዳዩ ነው የዛ ሀገር ጉዳይ እኔን አይመለከተኝም ብሎ ሙሉ ጊዜውንም ምኑንም የግል ጉዳዩ ላይ አድርጎ ዞር ማለት ይችላል። መንግስቱ የሚፈልገውም እሱን ስለሆነ ዞር እንዳይል ግን የሚገደው የሚይዘው ነገር ስላለ ነው። የሚያበረክተው አበረክቶ ትንሽ ነው ከሆነ ኦኬ፣ ከዚህ በላይ እንዲያበረክት ምን ይደረግ ከሆነ ከዚህ በላይ እንዲያበረክት ሲስተሙን አስተካክል ታች ላይ። አሁን ስለ ፍሎቲንግ ሲነሳ ነበር ቅድም። ብላክ ማርኬቱ ግን ስቲል አሁንም ሰሞኑን እንደውም አይ ቲንክ ቀንሷል መሰለኝ። ያን ያክል ለውጥ አላመጣም። አገር ቤት ላለው ሰው ጫና ያደረገው ሰው በብላክ ስለሚልክ አይደለም። ናይት አዲስ በወጣ ህግ ገንዘብ የመግዛት አቅሙን ከ50% በላይ አዳክሙት ካደረ በኋላ ይሄ መንግስት የመጣውን የኢኮኖሚ ጫና ለብላክ ማርኬቱ ለመስጠት መሄድ ባይተሰልፍ ፕሮብሌማቲክ ነው። ምንድነው የችግሩ ምንጭ ብሎ ማየት ያስፈልጋል። ሰው ለምንድን ነው በብላክ ማርኬት የሚልከው? በብላክ ማርኬት የሚልከው የተሻለ ገንዘብ ስለሚያገኝ ነው በብላክ ሲልክ። ኦኬ፣ ስለዚህ ምንድነው ማድረግ ያለበት? ኮንትሮል ማድረግ ይቻላል። ብላክ ማርኬቶቹ እንዳይሰሩ ሙሉ በሙሉ ማስወጣት ባትችልም ብላክ ማርኬቶቹን ኮንትሮል ማድረግ ለምንድነው የማይደረገው? ያ የመንግስት ስራ ነው ማለት። የትኛውንም ሀገሬን ሞድ ዜጋ ነኝ ብለህ ነገ ጠዋት በብላክ $1 300 ብር ከሆነ የሚሸጠው በባንክ ስልክ ልታገኘኝ አትችልም። በብላክ ነው የምልከው። ሶ ሲስተምን አስተካክለ አገር ቤት ያለው ኢኮኖሚና የፋይናንስ ሲስተምን አስተካክለ ብላክ ማርኬቶቹ የማይፈነጩበትን አገር ስትዘረጋ በብላክ ማርኬት ሰው መላኩን ትቶ የብሩ ልዩነት ያን ያክል ያልሰፋ ከሆነ በባንክ ይልካል። ሶ ያልተሰራ ሲስተም ባለበት በጣም ያላሸቀ ፋይናንሻልና ኢኮኖሚካል ሲስተም ያለበት ሀገር ላይ ሰው በብላክ ማርኬት ትርፍ ፍለጋ ያለውን ገንዘብ በዛ ቢልክ ሊያስደነግጥ ሊያስገርም አይገባም። ከዛ የተረፈ ግን በችግር ሰዓት የሚፈለግ ዲያስፖራ ከዛ ደግሞ ሳንሶርት ኦፍ የስልጣን መደላደል የተገኘ ሲመስል አየለም አንተ አታስፈልግም ብሎ መግፋት አግባብ አይደለም። ትልቅ ሼር አለው፣ ማርኬት ሼር አለው። አገሩ ላይ ካለው ማርኬት ሼር ሬሚታንሱ ላይ ትልቅ ሼር አለው። ሶ ይሄንን ዲያስፖራ ኮርነር ማድረግ አይ ቲንክ ፕሮብሌማቲክ ነው። ንግግሩ በየትኛውም ተርም ተተርጉሙ ቢመጣም ያ ንግግር በጣም ከባድ ነገር ነው የሚሆነው። ዓለም የራሱን ዜጎች ትቶ ዛሬ ላይ ኢቨን ዜጎች ያልሆኑ ነጮችን ኑና ፕሮፐርቲ ግዙና ዜጋ መሆን ትችላላችሁ የሚል ኦፈሮች ያቀርባሉ። የተወሰኑ የአውሮፓ ሀገራት አሉ፣ የተወሰኑ የሳውዝ አሜሪካ ሀገራት አሉ። ኢቭን የራሳቸውን ዜጎቹን ሁላ ብቻ ጋር ሳይሆን የሌላ ሀገር ዜጋም ሆነ ቤት መግዛት ከቻልክ $100,000 በላይ ኢንቨስት ማድረግ ከቻልክ የኛ ሀገር ዜጋ ትሆናለህ ብለው ኢንሴንቲቮች ይዘው የሚመጡ ሀገራት አሉ። የራስ የሆነውን ዜጋ ግን የራስን በትውልዱም ኢትዮጵያ የሆነውን ሰው ግን የለም አንተ እንደዚህ አትሆንም ብለህ ኦፊሻሊ ለምን የመንግስት ሹመኛ በሆነ ሰው ማስነገር ይሄ ሆስቲሊቲ ይፈጥራል። እንደ አሮን ቲንክ አግባብ አይደለም። እኔ ሆው አመሰግናለሁ። ፍራ ጨርሻለሁ። እኔ ኪዩኬቢዬ ቀጥልሽ ዩሪ። እኔ እንኳን አጭር እንዴ ስጠራህ የለህምና ነው ኮልሚ መጀመሪያ ቅድም ስጠራህ አልነበር። አጭር ነው አክቹሊ እኔ ሀሳብ የምሰጠውና የሚገርሙት እንትናዎች ሰምቼ ነው። ይሄ ኖርማል ሬንታል ኢንቨስትመንት የሰው ልጅ በላቡ ጥሮ ግሮ የአባቶቹ አጽመ ርስት ላይ ቤት ገዝቶ ማከራየት ሬንት ሲኪንግ ነው ምናምን ተብሎ ኪራይ ሰብሳቢነት። ልክ አቦይ ስብሃት አንድ ወቅት ላይ ትግራይ 1000 ዓመት ተደቁሳለች እና ነገስታቱ ኪራይ ሰብሳቢዎች ነበሩ ምናምን የሚለውን አስታወሰኝ። ቤት በላብ ገዝተህ የሀገሩ ህግ በሚፈቅደው ገዝቶ ማከራየት አይ ቲንክ ኢትስ አ ኖርማል ቢዝነስ ትራንዛክሽን እና ብዙ ችግር ያለው አይመስለኝም። የሀገሪቷ ችግር ለምሳሌ አሁን ዳንኤል ክብረት እኔ ይገርመኛል። ዳንኤል ክብረት በተለያየ ጊዜ የሀገሪቱ ችግር ነፍጠኝነት፣ ትምክትና፣ ጠባብነት ነው ተብሎ ነበር። ከዛ የሆነ ወቅት ላይ የሀገሪቱ ችግር ጁንታ ነው አሉ። ቀጥለው የሀገሪቱ ችግር ጃውሳ ነው ተባለ። ዛሬ የሀገሪቱ ችግር ዲያስፖራ ነው ምናምን እና ይሄ እግር ጭራው የማይያዝ አይነት ነገር አሁን ዳንኤል ክብረት የሀገረ መንግስቱ ተቃርኖና የመደመር ቅኖና የሚል ቻፕተር አለው። አሁን ሪሰንትሊ ይሄ የትርክተ ዕዳና በረከት የሚል መጽሐፉ ላይና የመደመር ቅኖናን ለመሸጥ በአጽመ ርስት የአባቶቻቸው አጽመ ርስት ላይ ገብተው የሚወጡ ሰዎችን ወይም በአገሬ ጉዳይ ላይ ያገባኛል ያሉ ሰዎችን ወይም ደግሞ አገር ቤት በሰበርኩ ከተማ ሰበርኩ ምናምን እያልክ
ስትላገግበት ውጭ ሄዶ የተቃወመህን ቢኮዝ አገር ቤት ኩላሊቱን አፍርጠህ ምናምን ትገለዋለህ ቢቃወምህ። ሶ እዛ መጮህ ያልቻለውን ጩኸት ዋሽንግተን ዲሲ ጎዳና እና አውሮፓ ጎዳና ላይ ጩሆ በፖለቲካ ገልብጦ ስለገረፈ መነጫነጭ የለብህም። ሲስተሙ ምንድን ነው ችግሩ ብለህ መፈተሽ ነው። እኔ ለምሳሌ የዛ ሀገር ችግር ምንድን ነው ብባል አንደኛው ከዲያስፖራው ይልቅ መልከጥፉ ፈርሳም ባለስልጣናት ናቸው። ማታ ማታ በጣም በመልክ የሚቀፉ ናቸው ደግሞ አብዛኞቹ ባለስልጣናት፣ የቦርጫቸው መከመር፣ የመልካቸው ክፋት ምናምን እና ኢቭን ለወጣቶቹ ምናምን አይለቁላቸውም። አሁን ይሄ የኦሮሞ የአማራ የትግሬ ወጣት አለ በት ብሎ ምናምን ተምሮ ዩኒቨርሲቲ ገብቶ ወጣ ገባ ብሎ የሚሰራ እንደዚህ እንዳያና በደንብ ጎበዝ የተማረ ምናምን አለና የሆነ ቢሮ ላይ ቡኖ በደን የሚባል ሰው አስቀምጠ የሆነ በኮምፒተንሲም በምንም የላሸቀ ወጣቱ በቃ ቅሬታ ኖሮት ደግሞ ሊቃወምህ አይችልም። ምክንያቱም አምባገነንነት ረግጠዋለህ፣ ታሳድደዋለህ እና ከዛ ወንድሙ ውጭ ጮህለታል። በቃ ይሄ ኖርማል የፖለቲካ ፓተርን ነው። እኔ ከዛ ይልቅ የሀገሪቷ ትክክለኛ ችግር እንዶችን አንድ ሁለት ነገር ልጠቁምና ጉምሩክ ላይ በአንድ ቋንቋ እየተነገረ የተወሰኑ ሰዎች ሳይቀረጡ ማስገባታቸው፣ የ130 ሚሊዮን ህዝብ የኢትዮጵያ ችግር ዲያስፖራ ላይ 10 ሺህ የማይሞላ በፖለቲካ የሚንቀሳቀስ ሰው ነው ብትለኝ ግድምግድም ያክል ነውር ከመሸፈን በዘለለ ማታ ማታ ብሉ ሌብል በጥይት እየከፈተ ያለፋበትን የሚኖረው ያ ቀፋፊ ቦርጫም ባለስልጣን እስካልጠፋ ድረስ የኢትዮጵያ ችግር ሊሻሻል አይችልም። የሀብት ምንጭህ ምንድን ነው ተብሎ ሳይጠየቅ ገመቺስ በሚባል መኪና ከተማውን ሲያጥለቀልቅ ያንን ባላይ ያልፍና በፖለቲካ ገልብጦ የገረፈኝን በቁጥር 1 ሺህ የማይሞላ ዲያስፖራ፣ ለዛውም ደግሞ ይሄ ዲያስፖራ ወለጋ ላይ የተለቀሰን እንባ ምናልባት ስቴት ዲፓርትመንት ቢሰማ ብሎ የሚጮህ ዲያስፖራ ነው። ወይም በሌላ መልኩ ስትገለብጠው ወለጋ ላይ ያለው ወገኔ እንዴት አደረ ምናምን ብሎ የሚጨነቅ ነው። ስርዓቱ ጨቋኝ አምባገነን ጥያቄ ነገር ነበር አይደል እንዴ? አይ ሐሳብ በዛው እንትን ነው እኮ መግቢያ ላስቀምጥ ልተው እንዴ? አያና ነው አይደለም እንዳያጥርብህ ብዬ ነው ጥያቄው። አይ ኖ የሚያወራም ሰው ብዙ አልነበርም እኮ ያው በዛው መግቢያዬን እኔ መንደርደሪያ ነው ያስቀመጥኩት አክቹሊ። እና አንተ እንኳን ሸንቃጣ ነህ፣ ያ ቦርጫሙ ቀፋፊው ባለስልጣን ምናምን ችግር የለም መለከተም አንተ ጎበዝ ነህ፣ ቦርጭም ይጠፋል ችግር የለውም። ብዙ ሳይሆን አይ ጥያቄ ያለኝ ብለህ ነው ሰልፉ መስመር ፊት ለፊት የመጣው። ጥያቄውን ልጠይቅ እኮ ነው መንደርደሪያ ትንሽ ላስቀምጥ ብዬ ነው። እና የሀገሪቷ ችግር ያው በቁጥር የምታሳቅቁት ይሄ በቁጥር 5000 የማይሞላው ዲያስፖራ ሳይሆን የሀብት ምንጭህ ምንድን ነው ተብሎ ሳይጠየቅ ዛሬ ብር በዚህ ደረጃ ዲቫሉዌት ሲሆን 100 ሚሊዮን ብሮች እንደ ቀልድ የሚበተንበት ሀገር ወይም በአንድ ምሽት ለሴትኛ ዳሪ 500 ሺህ 200 ሺህ ብር እያወጣ ሲጫረት ከየት አመጣህ ብሎ የማይጠይቅ ወይም ደግሞ ያሉ ጥያቄዎችን ለማፈን ሙስናን ይሄ ማኒ ላውንደሪንግን ምናምን እንደ መፍትሄ የሚጠቀም መንግስት ምናምን ሆኖ ካልሆነ በስተቀር እኔ የሀገሪቷ ችግር ዲያስፖራ ነው አልልም። ዲያስፖራው በሀገሩ ጉዳይ የሚሳተፈው አብይ አህመድ የቆረቆራት ወይም እናንተ የምትሰጡት የምትከለክሉት ሳይሆን የአባቶቹ አጽመ ርስት ስለሆነ የሀገር ባለቤት ስለሆነ ሌሎች የማይፈሩ ሀገሮች ደብል ሲቲዝንሺፕ ይሸጣሉ። አይሚን አንዳንዱ ዲያስፖራ ኢቭን ፓስፖርቱንም ወርውሮ በሀገሩ ዶክመንት ቢኖር ግድ የለውም። ቢኮዝ ነፍሱ ከሀገሩ ጋር የተጋባ ነው። ሀገሩ በመምጣት ባለመምጣት ቆይተው ያም የሚቆረጥ ነገር አይደለም። ምናልባት ይሄ የ5 ዓመት እና የ7 ዓመት ኢትዮጵያ ትፍረስ ከሚል አሁን ስልጣን ሲያዝ የተገኘን ኢትዮጵያዊነት ትንሽ ሌሎችን ዲስኢንፍራንቻይዝ ለማድረግ ምናምን መጠቀሙ እንደው ትንሽ ከታች ሆኖ ሲያደምጡት ይሰነፍጣልና ይቺን ላስቀምጥ ብዬ ነው የመጣሁት። ቀጥል አያናውን ተንፈስ። ጥያቄ ያለህ አልመሰለኝም። አንተ ማሜ አንተ ተራ ነው እንዴ? አይ ቲንክ እኔ ነኝ። የአንተ ተራ ድንገት የሚከሰትብን እንደ ጥያቄ አድርገው ያስቀምጠው ነበር። አይ ቲንክ ቅድም ከተነሳው አንጻር አጭር ነገር ልናገር።
እንደው ይቅር በቃ ለነገሩ ማሜ የሚያገር ባለቤት ስለሆነ ይቀጥል ነው። አይ ሁላችን ባለቤቶችን እኔ ግን አንድ ያልገባኝ ነገር ማሜን በዛው ልትመልስ ትችላለህ። ምናልባት ዩሪ ያለው ገብቶ ከሆነ በፖለቲካ ገልብጦ እየገረፈ ነው የተባለው ይሄ ዲያስፖራ እኛ የምናውቀው ዲያስፖራ ነው ይሄ መክተን ውርድብሩ የወጣው እሱ ነው ራሱ ነው ገራፊው። ባንዴ እንትን ነግ ተነሳንበት ሐሳብ ዲያቆኑ ዳንኤል ክብረት የተናገሩት ነውና ሁሉም ሰው እንትን እያለ ነው እና አንዴ ላሰማችሁና ከዛ የራሴ እንትን አለ ቢኮዝ ሁሉም ወደሚፈልገው እየለጠጠ የራሱ እንትን ያለው ሰው ዳንኤል ክብረት እኮ ባለፈው ጁንታ ነው ችግሩ ችግር የለውም ረጅም ነው እንዴ ቶርቸር ነው አንተ በምታወራው አይደለም የምናገረው ሚት አድርጋ እንዴ አይ ሰውየውን ሰምተነዋል ብዬ ነው ማሜ እሺ ጋር ሚት አስከብረው ራሱ በላህ አሰማን አይ ቲንክ ሰውየው መንፈሳዊ ነገርም ስላለው ነገር ሚት አድርጋ ያለ ግን እኔ ምንድነኝ በቃ ታስከብረው ራሱ ይሄን የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም ምንም ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው ሀገር ስመት ብትባል እኮ ያንን ምን ዘምተው አሜሪካዊ አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ደን ምን ዘምተው እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ እንደምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት ሰው ይተውልና ኢትዮጵያ በቃ ይተው እኔ ጥያቄው ወለጋ ላይ ለምን ገደልካቸው አራም ታርግ ተራይ ነው ትልቅ ሰው ያደረገ ነው አያና ቆይ አዲስ በልጻጊ እኮ ችግር ነው ቀጥልሽ ሚታርግ ተረጋጋ አንደኛ ነገር ሰውየው ዲያስፖራ አላሉ እኔ ደጋፊያቸውም አይደለም ምናምን አያገባኝም ግን ያላሉትን ነገር ተብሎ መባል የለበትም ሰውየው ያሉ ዜግነት የቀየረው ነው ዩሪ ጀርመናዊ ነው ዩሪን የምናስታውሰው በመዶሻ ኢትዮጵያ እናፈርሳለን ሲል ነው ዩሪና መሰሎቹ ነው እኔ ላይ ያገባኝ አይ እንደዛ አላልኩ ዲያስፖራ ምን ማለት ነው ማሚ ዲያስፖራ ምን ማለት ነው በቃ ደግማ አሰማን ኖ አይ ዲያስፖራ ምን ማለት ነው ፋት ሜሞሪ ጅል የሆነ ልጅ ነው ወይ ተጠበቁት አቶ ሩጂ ያመጣፋለው ቆይ መልሽ ኦኬሽ ለማንኛውም ኢንተራፕት በማድረግ አድቫንቴጅ ለመውሰድ መሞከር ትክክል አይደለም ለማንኛውም ዲያቆን ዳንኤል ክብረት የተናገረው ትውልድ ኢትዮጵያኖች ነው ዜግነት የቀየሩ በኢትዮጵያ ጉዳይ አያገባንም የሚሉትን እንጂ ዲያስፖራውን አይደለም ዜግነት ያላቸው ኢትዮጵያዊ ዲያስፖራዎችን አልተናገረም የተናገረው ኦንሊ ዜግነታቸውን የቀየሩና በኢትዮጵያ ጉዳይ አያገባንም ኢትዮጵያ ብትወረር ኢትዮጵያ እንደዚህ ብትሆን አያገባንም ለሚሉት ስፔሲፊክ ለዛ ነው የተናገረው ሰው ግን እስካሁን ሲወራ የነበረው ላይክ ሙሉ ዲያስፖራ ጭራሽ አረብ ሀገር ላይ ያለው በመላ ዓለም የተበተነውን ኢትዮጵያኖችን እንደተናገሩ ተደርጎ የሚወራው ነገር ትክክል አይደለም ሰውየው የተናገሩት ነገር ስለ ኢትዮጵያ ያገ ላይክ እንደ ዩሪ ኢትዮጵያን በመዶሻ ፈርሳለው ምናምን የሚል ከዛም አልፎ የሻዕቢያም የተለያዩ ኤጀንቶች የሲአይኤም ሊሆን ይችላል የሞሳድም ወሬቨር የትኛውም አካል ሊሆን ይችላል ኢትዮጵያን በብሔርና በሃይማኖት ለማበጣበጥና ኢትዮጵያን አንድደው የራሳቸውን የግል ጥቅማቸውን ለማስከበር የሚፈልጉ አካላቶችን መነገሩ ትክክል ነው ከዛ ውጭ ግን በተለያየ መንገድ አገራቸው ላይ ፖዚቲቭሊም በተለያየ መንገድም ደግሞ ያላቸው መንግስትን የሚቃወሙ ግን አገራቸው እንድትቀጥል የሚፈልጉ ዲያስፖራዎች አሉ እነሱን የሚመለከት አይመስለኝም ከዛ ግን ሰውየው የተናገሩትን ለምን የሞላህለት ነው ባይዘው ማሚ ኦ ማይ ጋድ ኖ ማለት ለራስህ ስም እስቲ ደግመህ ዝም ብለህ ሚዩት አጫውተው ለራስህ ዝም ስትል እና ያንን ዲስቲንክሽን ፈልገህ አገኘው እስቲ ካለ እንደገና አሰማን እያለህ እኮ ነው ክብሮ በክብሮም ሰዓት እንደገና አሰማን ምን ነው ታስከብረው ራሱ ይሄን የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም ምንም ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ዳንኤል ክብረት
አረ ሰዎች ማሰብ ለምንችል ሰዎች ማን ባስጠበቀው ሀገር ነው? ቆይ ሚታ አታድርጉ። ራሳቸው ምን አይነት ብልጽግናዎች ናቸው እንደ ሞዴሬተር ምንም በየአይነቱ ያለኝ ሞዴሬተር። እሺ ፍሬ አይ ለኛ ቶርቸር ነው እኮ ኢትሳን ኢንሳልት እኮ ይሄ ደግሞ መስማትና ትምህርት ቤት ላይ አልሄዱት ሰብሰብ ብሎ ማሚ ዲያስፖራን አይደለም ነው ያልከኝ ያለው አዳምጪ ላሰማሽ አንድ ደቂቃ ቆይ ሰምቼዋለሁ። ሰምቼዋለሁ። አሁን የመጨረሻ ስሜና ቁራ ምንድነው የሚለውን ይመልስላችሁ። ያኔ እሱ ነው ጥያቄ ይፈራ። ምን ማለት ነው? ያኔ እሱ ነው ጥያቄ ይፈራ። ምን ማለት ነው? ያኔ እሱ ነው ጥያቄ ይፈራ። ትርጉም ተናግሮን ብንጀምር አሪፍ ነው። ላሰማክና ከዛ በኋላ የምትፈልገው ነው አውራ፣ ችግር የለውም። ነው አብርቤ መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው። ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና አምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያ በቃ ይተውል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምን አዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኖሮ ከነሱ ጋር አልነጋገርም። እውነት ነው አያገባቸው ምን ነበር። ግን ይመጣሉ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩ? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? ለእኛ ለኔ ለእናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቻ ሀገር ለማንኛውም ዜግነት ለቀየሩ ኢትዮጵያ ለሚያተራምሱ አካላቶች ለመላው ዲያስፖራ አይደለም። ቀጥሉ ሀሳባችሁን። ቴንክ ዩ። ትርጉም በቃሲም እንደሚባለው ማሜ የራሱን ትርጉም ይዞ መጥቷል። ፍራ አይ ቲንክ አዲስ አማርኛ አለኛ ማንሰማው እያለ እየሰማው ዜግነት ለቀየሩት ነው ይላል። ዜግነት ቀየረህም ዲያስፖራ ነህ። ዲያስፖራ ብሏል እንዴ? በነገራችን ላይ ማሜ ያለው ነው። ኖ አይ እንትኑ ላይ ዳንኤል ግን ዜግነት ብሏል። እንትን ዲያስፖራ ብሏል እንዴ? ከኢትዮጵያ ውጭ የሚኖሩ ነው ያለው። ኮልሚ ውጭ ሀገር ለሚኖሩ ነው ያለው። ለኔ አሁን ለምሳሌ አሜሪካዊ ነኝ። አንተ አሜሪካዊ ካልሆንክ ሁለታችንንም አይደለም ያለው እኔን ነው። አሜሪካዊ ዜግነት ይዘህ ዲስቲንክሽን የለም ንግግሩ ላይ ፍራ። ኦኬ እንደዚህ አይነት ዲስቲንክሽን አልሰጠም። ክሊርሊ ዲስቲንክት አድርጎታል። አላደረገውም። ከዝርዝሩ ውስጥ ከገባን እነሱ አያገባንም ብለው እዛ ነው ያሉት። ገበያውም አይመለከታቸውም፣ ምኑም አይመለከታቸውም ነው። ደግሞ አይ ቲንክ ዲስቲንክት የሚያደርገው ይልቁ ዜግነት ከመቀየርና ካለመቀየር ይልቅ በሀገር ጉዳይ ላይ ወገንተኝነት የሚለው ነው። አይ ቲንክ ዲስቲንክሽኑን የተጠቀመበት ቢኮዝ የራሳቸው የእኛን ጉዳይ ትተውታል ነው። ለጥቅም ሲሆን ለምን ሲሆን ለሀገር ጉዳይ they don't want us ለችግር ጊዜ ብቻ ለአዳር ብቻ ነው የሚመጡት። ኪራያቸው እዛ ነው፣ ኑሯቸው እዛ ነው። ኮንትሪቢዩት የሚያደርጉት ኔጌቲቭ ነገር ብቻ ነው። እኛ ኢንትሮስፔክሽን እንስራ ብለን እዚህ ሩም ውስጥ ምንድነው ኮንትሪቢዩት እያደረግን ያለ ነው የሚለውን ብዙዎች አንስታ፣ አንዳንዶቹ በጥቁር ገበያ በክሪሚናል መንገድ የሚሰሩ ነገሮችን የሚደገፍበትን ጥቁር ገበያም መጠቀም ራሱን የቻለ እንትን ነው ብለዋል። ኦፍ ኮርስ ተጓዳኝ ገበያ ስናት ክሊር ካት ጥቁር ገበያ መጠቀም ሙሉ በሙሉ ሁሉም ወደ ወንጀል ይሄዳል። ደጋፊውን ያካታል። አያና መንግስት አሁን አይመለከታችሁም። መንግስት ደገፍክ፣ ፓርቲ ደገፍክ፣ መንግስት ደገፍክ doesn't matter። እንደዚህ ጋር ነው። ከሀገር ውጭ ያለው አይመለከተውም ከተባለ መንግስት ደጋፊዎቹንም ነው አይደለ? መቼ በምንድን ነው የምትደግፈው? ነው መንግስትን በቃ ማለት የብልጽግና ሰፖርተር ይሆናል ለዲያስፖራ እኮ። በምንድን ነው ሰፖርት የምታደርገው? ብልጽግና ነው ሰፖርት በወሬም ሰፖርት አታርገው፣ አድቮኬት ማታርግለት ማለት ነው ለዚህ መንግስት። አይኬቢ መረዳት ያለብህ እንደ ሀገር እሱ እኮ እያወራ ያለው አሁን አክስቴ አጎቴ እዚህ የምንኖር ሰዎች የመርካቶ ገበያ የኑሮ ውድነቱም ሀገር ቢበጠበጥም ጦርነቱም የሚመለከተን እኛን ነው። ዳይሬክትሊ ላይፋችንን ኢምፓክት የሚያደርግ ሰዎች አለን ነው። ስለዚህ የኛ ቢዝነስ ነው ማይንድ ዩር ኦን ቢዝነስ እያለው ነው። ፖዚቲቭ ኢፍ ዩ ዶንት ሃቭ ሰምቲንግ ፖዚቲቭም ኔጌቲቭም አላለም ሰውየው። አሁን ለዛ ነው ሰውየው ተናግሯል። መጀመሪያ ላይ ስለዛ ተናግሮ ነው የሚጀምረው። ኖ የሰውየው አሁን የሰማናት ሰውየው አሁን ማሜ ሙሉን እንዲያሰማን አታስገድደው። ቢካዝ አያና ቆይ የሰውየው ንግግር ላይ ፖዚቲቭም ኔጌቲቭም ቆይ እኮ አሁን እንግዲህ የሰማናት ንግግር ላይ
ሰምተዋል። 40 ደቂቃ የሰውየውን ንግግር ማዳመጥ በጣም አስቸጋሪ ነው አያና። ነገር ግን የዚህ ኮንቴክስት 40 ደቂቃ ስላላዳመጥከው ንግግር የ3 ደቂቃ ንግግሯ ላይ ቆይ አያና የ3 ደቂቃ ንግግሩ ላይ ክሊር ነው። ምንም አይነት ይሄ ክሊርሊ ሼዲ ነገር አይደለም ያልኩህ እኮ ነው። ኖ ኮንቴክስቱ ክሊር ነው ያለበት ላይ ኮንቴክስቱ ያለው ምንድነው? እስቲ ንገረኝ። ግምት ነው ግን ንገረኝ። ለስማ ግምት አይደለም ኮንቴክስቱ ክሊር ነው። ካልሰማኸው ግምት ነው ግን ንገረኝ ምንድነው? የመጀመሪያ ነገር ሙሉ ኮንቴክስቱን መስማት የሚበጀው አሁን በዲያስፖራ ጉዳይ ውይይቱ ራሱ የዲያስፖራ ጉዳይ ቢሆንና የዲያስፖራ አበርክቶ ቢሆን ደሆሉ ውይይት ኦኬ 40 ደቂቃውን ሰምተን ነው መተንተን ያለብን የሚል አርጊውመንት ላይ እንገባለን። I don't think ውይይቱ ዲያስፖራ ተኮር ውይይት አይደለም የነበረው። ሌላ 40 ደቂቃውንም ባይሆን አትሊስት ይሄኛው ጭጥ በደም ባይሆን አትሊስት ይሄኛው ጭጥ በደም ይሄኛው ጭጥ ነው። ከሀገር ውጪ የሚኖረው መጥቶ ለመቀበር ብቻ ኢትዮጵያን የሚፈልጋት ከሀገር ውጪ የሚኖረው ሰው አገሩ ላይ ያለው ነገር አይመለከተውም። ጸጋውም ክፋቱም እኛ ላይ ነው የሚያርፈው። እነሱ ሊያስጨንቃቸው የሚገባው የኒውዮርክ፣ የአምስተርዳም፣ የለንደን፣ የዲሲ ማርኬት ነው። የመርካቶ ማርኬት ሊያስጨንቃቸው አይገባም። የመርካቶ ማርኬት መወደድ የሚጠብሰን እኛን ነው፣ የምንጎዳው እኛንን ነው የሚል ያለው ዲስቲንክሽን አላስቀመጠም። ምን አላስቀመጠም? ማሜ አንተ ዲያስፖራንም ማና ዲያስፖራ ነህ ወይ ጋቨርንመንቱ ያለው የሚል ያለው ማለት ነው የሚል ያለው ማሜ ዜግነት የሌላ ሀገር የተቀበሉ አሁን ይሄ ዲያስፖራን ያመለከተ ማለት ነው። ታርጌት ሰዎች አሉ። ለምንድን ነው የማይመለከተው? ለዛ እኮ ነው የዲያስፖራን ትርጉም የጠየቁት። ሁሉም ሲሆንና ዲያስፖራ የሚሆነው ዲያስፖራ ማለት ካርፎልደርም እኮ ዲያስፖራ ነው። ማንም ሰው ከሆምላንዱ ወጥቶ ዲስፐርሳር ዲያስፖራ ራሱ ትርጉሙ ማለት ከሆምላንዱ ዲስፐርስ አድርጎ እየኖረ ያለ ሰው ማለት ነው። ቆይ አንድ ኬቢ ኦል ዲያስፖራ ነው የምንባለው። ኦል ከዛ ማለት ነው ነጥሎ ስፔሲፊክ የሆነ አሁን እና ኬቢን አናና ኬቢና ሁላችንም እዚህ ቤት ውስጥ አለን አለ ከላይ ነው ያለ ነው እያወራ ማይክ ይዘናል። ስፔሲፊክሊ አያናና ፍሬን ካለ ሁላችሁንም አይደለም እየተናገረ ያለው እና ዲያስፖራ ስትል ምኑ ጋር ነው ያን ስፔሲፊኬሽን የሰጠው? ፍራ ምኑ ጋር ነው ያ ስፔሲፊኬሽን የመጣው? ይቅርታ እኔ አሁን አልገባኝም። በመልእክት ተቃላይ እየተወያየን ራሱ እንዳለን አልገባኝም። ውጪ ያሉ ብሎ ነው የተናገረው። ፍራ ውጪ ያሉ ዜግነት የቀየሩ ምናምን ብሎ ብሎ አጠቃሎናል። አልገባኝም። ፍራ አረማሜ አንተ ዝም ብለህ ፍሬ ብትመልስ እንደው ፍሬ ልጠይቅሽ እንደውም አንቺ መልሽ አሁን ሀሳቡን ስላነሳሽው። እሺ ቢልስ በቃ ዳንኤል ክብረት ባለው መልኩ አለና ዲያስፖራው ማለት አባቶቹ በአጽመ ርስት ያቀኑት ሀገር ነው፣ የሀገር ባለቤት ነው። ፎር ሰም ሪዝን ጭቆናን ሸሽቶ ሊሆን ይችላል ወር በተለያዩ ኦፖርቹኒቲ እንደ ማንኛውም ሀገር ዜጋ በሌላ ሀገር እየኖረ ልቡ ግን ሀገር ውስጥ የሆነ ልክ የህንድ ኮሚኒቲ ሌላ ሀገር ሄዶ ፓራራል ሶሳይቲ መስርቶ ከህንድ አልወጣም ካናዳ ገብቷል። ለኢትዮጵያው የተለየ ነገር የለም። አሁን የኢትዮጵያ መንግስት የፖለቲካ ጥፊ ሲግኒፊካንት ቫሪያብል ችግር 5000 የማይሞሉ ወይም 1 ሚሊዮን እናርጋቸው በቁጥርና እነዚህ ዲያስፖራዎች ናቸው። ከስዕል ውስጥ እነዚህን ዲያስፖራዎች በላጲስ ብናጠፋ ወለጋም ላይ ድምፅ አፍነን መግደል እንችላለን። አዲስ አበባም ላይ ድምፅ አፍነን መግደል እንችላለን። ጭቆናን ምንም ድምፅ ሳይስተጋባለት ጸጥ ለጥ አድርገን ማስቀጠል ስለምንችል ዲያስፖራው በላጲስ ከኢትዮጵያ ስዕል ላይ ተፍቆ ይጥፋ፣ ሀገሪቷ ሰላም ትሆናለች ነው። ሀገሪቷ ውስጥ ካለው ሙስና፣ ከባለስልጣናት ምዝበራና በደል፣ ከእኩልነት ማጣት፣ ከብሔር ምናምን የሚመስል ጭቆና ዲያስፖራው ለሀገሩ የሚያደርገው ኮንትሪቢዩሽን ከፍቶ ይሄንን ዲያስፖራ ከስዕል ውስጥ ቢፋቅ ሀገሪቷ ሰላም ትሆናለች ነው አርጊውመንታችሁ? ስላልገባኝ ነው። እስኪ አንቺ ብታብራሪው። ያው ያያና ስለሚገባኝ በኋላ በሚገባ እኔ እንትና ዳንኤል ክብረት የተናገረውን አልስማማም ብያለሁ። ምክንያቱም አገሩ ነው ሰው አገራችን ነው፣ ማንም አይቀይረውም። እኛ ስለ ፖለቲካ ላይ ነው ያልነው። ፖለቲካ ግን ዲያስፖራው ኢትዮጵያን ሰፖርት እያደረጋት አይደለም ያለው። አሁን አይደለም ዩሪ፣ ከድሮ ጀምሮ ነው ያልኩት። ሰፖርት ማለቴ ሪስፖንሲብል በተሰማበት አይደለም እየታገለ ያለው ማለት አገር ማጣት እንዳለም ኮንሲደር አያደርጉም ዲያስፖራዎች ነው ያልኩት። እስናት ስፔሲፊክ ሊሆኑ ሰዎች እንደዚህ ሳይሆን ሁሉ ጀነራሊ ሁሉ ኢሞሽናል ናቸው ሞስት ኦፍ ዘ ታይም። ሶ አሁን ይሄ ነገር ምን ያመጣብናል? ለኛ ክራይስ እያመጣብን ነው። ተጠንቅቆ ግን ቢታገል አገሩ
ምንም እንትን አይደለም። ጥያቄ ማንሳት ጥያቄ መጠየቅ እንኳን ለሀገርህ አይደለም የሰው ለሌላ ሀገርም እኮ ትታገላለህ። በዳንኤል ክብረት ንግግር ግን አይደለም። በሌላ አንድ ጥያቄ እዚሁ ላይ አሁን በታሪክ ስትሄጂ ለምሳሌ ኦነግን በርሊን አቋቁመው ይሄ የሻቢያ የጀብሃ ትግል ምናምን በግብጾች ምናምን ታግዞ በሱዳን ፓስፖርት እየተንቀሳቀሱ ኢንክሉዲንግ እነ መለስ ዜናዊ ኢቨን አሁን ያለው አገዛዝ እኮ የጀዋር መሐመድን ትግል መውጭል ሆኖ አይደል ስልጣን ላይ ቁጭ ያለው። እኔ ስልጣን ላይ በዚህ ዲያስፖራው የሚያደርገውን ትግል ተጠቅሜ ቢኮዝ ዲያስፖራው ፎር ኢቪል ኢንቴንሽን ነው ለሀገር ውስጥ ፍትህ ስለተጓደለ እኮ ነው የምንጮኸው አይደል ሁላችንም። አይ ቲንክ እዚህ ጋር ያሉ የትግራይ ልጆች መቀሌ ላይ ሰው አይገደል ሊሆን ይችላል። እኔ ደግሞ በቃ አዲስ አበባ ላይ ወይ አያና የሆነ ቦታ አይገደል ምናምን ሊሆን ይችላል። ከዛ በተረፈ ግን ፖለቲካን ሳይለንስ ለማድረግ ዲያስፖራውን የሀገሪቱ ትልቅ የችግር ቫሪያብል አስመስሎ ማቅረብ ኢቨን እኛን በላጲስ ፍቀው ቢያጠፉን እዛ ላሉ ዘመድ አዝማዶቻችን ፍትህ፣ ርትዕ፣ ዲሞክራሲ፣ እኩልነት የሰፈረበት አገር ሊሆን ይችላል። እውነት ዳንኤል በቃ እኛን ቢፍቅ የሰላም ሀገር ይኖራቸዋል? እንዲያውም እዛ አገር ላይ ሰም ሶርት ኦፍ ጀስቲስ እንዲኖር ዲያስፖራው መንግስትን በቼኬን ባላንስ ቀጥለጥ ብሎ እንዲሄድ በማድረግ ወጥሮ አልያዘውም። እያንዳንዷ ፍትህ ስትጓደል በማግስቱ በሚደረጉ ጩኸቶች አይደሉም መንግስት ፈርቶ ራሱን እያስተካከለ ያለው። ኦብቪየስሊ ሀገር ውስጥ ያለ ትግል መንግስትን አያስተካክልም። ማክሲማም በምርጫ እንደምታያቸው ፓርቲዎች እንደማናሸንፍ እናውቃለን፣ ግን ለፕሮሲጀር እንሳተፋለን ይሉሻል። እና የዲያስፖራውን ትግል መንግስት አገዛዝ ባህሪው ነው ሳይለንስ ማድረግ ይፈልጋል። እኔ ሰዎች በጣም ካልተቸገሩ በስተቀር የአገዛዝ ካድሬ መሆን ነውር ነው ብዬ ነው ማምነውና የዲያስፖራውን ትግል ማፈንም ከዛ ጋር የሚያዝ ይመስላል። ኢቭን ተችሎ እኛን ማጥፋት ቢቻል አገሪቷ ሰላም ትሆናለች ብዬ አላስብም። እንደው ኦቨር ሲምፕሊፋይድ የሆነ አናሊሲስ እንዳይሆን ነው እቺን ልጠቁም ብዬ ነው። ቀጥይ፣ ይቅርታ ግን ስላቋረጥኩሽ። ኦኬ እሺ ዩሪ ይኸውልህ ቼክን ባላንስ ማድረግ አንድ ጠንካራ እንደውም ብዙ ጊዜ ሰምተኝ ከሆነ የሆነ ጠንካራ የሆነ ተቃዋሚ እንዲኖረን ለሀገርም ጥሩ ነው፣ ለእኛም ለህዝባችን ጥሩ ነው። የሚጎዳው ማለት ነው ፑሽ እናደርጋለን። ከተቋሙ አይደለም ችግር እኔ ዘዌ ዲያስፖራው እያደረግን ያለ ነው። ለምሳሌ ፎከስ የሚያደርገው ዲያስፖራ ማለት ነው ኢንተረስቱ ላይ ነው፣ ናት ቢግ ኢሜጁ ላይ ኢትዮጵያ እንዴት ፊውቸሯ እንዴት ይሆናል ወይም ህዝቡ እንዴት እየተጎዳ ነው፣ ህዝቡ ላይ ፎከስ አያደርግም። ህዝቡ ማለት ነው አሁን የመለያየት ፖለቲካ ዩሪ በጣም ዲያስፖራ እኮ ሀፍ ኢሊቱ የኢትዮጵያ ኢሊት ቢሰራም ፖለቲሻኑ ዲያስፖራው ደግሞ ሞር ሰርቶበታል። መለያየትን ያየነው እኛ እዚህ አሜሪካን ሀገር መተን ነው እውነት የተለያየን ሰዎች እንደሆንን ያወቅነው። እኛ ሀገራችን ሆነን አናውቅም ነበር። እዚህ ጋር ያሉ ኢትዮጵያኖች እዚህ አካባቢ ያሉ ኢትዮጵያኖች ነዋሪዎች በምን አሁን አሜሪካም እንዴት ነው የሚያዩት? እንዴት ነው የሚኖሩት? ከብዙ ማህበረሰብ ጋር ተቀላቅለው ኮምፕሮማይዝ አድርገው ስራ ላይ ይሁን ጉርብትና ይሁን በብዙ ነገር በጣም ማነር ያለን ማህበረሰብ እንደሆነ ነው የሚነገረው በሌላው ዜጋ። እርስ በራሳችን ግን እንደዛ አይደለም የሚሆነው። ከቸርቻችን የተለያየን ቸርች ነው የፈጠርነው፣ ኮሚኒቲ የተለያየ። ኢትዮጵያ እግር ኳስ አይተሃል? እግር ኳስ ተለያይተን ነው የምናደርገው እኛ። ለውስጡ ላለው መለያየት ፈጠርንለት እንጂ አንድነትን አላሳየነውም። ትግልን ለኢኳሊቲ ሳይሆን ለሆነ ማለት የየራሳችን የሆነ ኢሜጅ እና የየራሳችን ፍላጎት ነው፣ የተለያየ ፍላጎት ነው ያለን። እኔ ፍሬ ግን ይቅርታ እዚሁ ላይ አንድ ጥያቄ እችን ብዬ ግን አቆማለሁ። አይ ቲንክ ፖለቲካ በጣም ኢንትረስት ስለሚያደርገኝ ነው። ይቅርታ ለምሳሌ እኔ አንድ ጥያቄ ላስቀምጥና ከዛ አደምጣችኋለሁ። ታቸው በሰበሩን ከተማ ሰበር ናቸው ላለው ሽመልስ አብዲሳ ከዲያስፖራ ሜቢ አልሰበርከንም የሚል ድምፅ ተስተጋብቶ ሊሆን ይችላል። ይሄ ሮንግ አይደለም። ቼክን ባላንስ ነው እየተሰራ። ይኸውልሽ እኛ ባንኖር ያ አገር ባርባሪክና ጨቋኝ ሆኖ ነው የሚቀጥለው። የዲያስፖራውን ሮል መንግስት ስልጣን ማስቀጠል ይፈልጋል። ተጨቋኞችን ጨቁኖ ለረጅም ጊዜ ማቆየት ይፈልጋል። ተጨቋኞች በማንነታቸውም ይሁን ሌሎች የሚደራጁባቸውን ማዕቀፎች ማፍረስ ይፈልጋል።
ኢትዮጵያ ውስጥ አሁን ተጨቋኞች ራሳቸውን አደራጅተው የጸረ ጭቆና ትግል ማካሄድ አይችሉም። ስለዚህ ይሄ የጸረ ጭቆና ትግል ከዲያስፖራ አንቺ እንዳልሽው በተከፋፈለ መልኩ ሊደረግ ይችላል። አልቲሜትሊ ግን የቆምንበት ቦታ ቢለያይም የትግራይ ዲያስፖራ የትግራይ ወገን ያይገደል ይመስለኛል አልቲሜት ግቡ። እኔ አዛን አማራ የአማራ ሰዎች መገደል ነው ወደዚህ ገፍቶ ያመጣኝ። ሚስኪን በጎጇቸው የተቀመጡ ምንም አይነት የፖለቲካ ጥያቄ ያልጠየቁ ሰዎች የሆነ ቀን ላይ 17 ቤተሰቦቻቸውን አጥተው መሬት ላይ ተበትነው መንግስት የሀገር ባለቤት የሆኑ ዜጎችን በትኖ በማክሲማም ድህነቱ አርሰው ይኖሩ የነበሩ ሰዎች በአንድ ጀንበር የደሃ ሆነው ሲነቁ ነው ወደዚህ ትግል የገባ ነው እኮ አይደል? ይሄ ዲያስፖራ ግድያዎች እንዲቀንሱ ህዝቦች መንግስታቸውን የሚከረክሙት ሀገራቸውን ስለሚጠሉ አይደለም። የመንግስት ባህሪ ካልተከረከመ ወደ ጭቆና ስለሚያድግ ሁልጊዜ ተጨቋኞች ባገኙት ሚንስ ራሳቸውን አደራጅተው ጨቋኞቻቸውን መታገል አለባቸው። አሁን እኮ ጨቋኞቻችን አገር ቤት ምንም አይነት የመተንፈሻ የዲሞክራሲ ቀዳዳ አሳጥተውናል። አገር ቤት የሚደረጉ ጩኸቶች በዲያስፖራ ላይ ስለተሰሙ ነው መተው እያፈኑን ያሉትና እረዳለሁ። somehow okay positively I don't know መንግስት ጸጥ ለጥ አርጎ እንዲገዛ እንዴት አርጎ ፖዚቲቭሊ ኮንትሪቢዩት ማድረግ እንደሚቻል ከባርነት ውጪ እኔ አላውቅምና ጥሩ ባሮች ከሆነን አሁን እንደሚባለው አይነት ጸጥ ለጥ ያለ ዲያስፖራ ለካውን ቀደም ወንድማችን አያላ ሂዝ ብሪሊየንት በነገራችን ላይና $1 አዋጡ፣ አፋችሁን ዝጉ፣ መንግስትን ታዘዙ፣ ምንም አይነት የተቃውሞ ድምጽ አታሰሙ፣ ማታ ፈርሳሙ ሰውዬ ብሉ ሌብል ቢጠጣበትም ችግር የለውም። ግን ደግሞ ዲያስፖራ የሚባለው ሰው የሀገር ቤት ገብቶ ቤት ቢገዛም አስወድደሃል። ሶ አንዴ ከሀገርህ ወጥተሃል፣ ባለህበት ሀገር ሄደ በባርነት ኑር። እኔ ህዝቡን እዚህ ጨቁኜ ልግዛ አፍህን ዘግተህ ተቀመጥ አይነት ነገር ነውና እኔ ይሄ የሚሰራ አይመስለኝም። ሶ ትንተናችሁን ፌር አድርጉት ነው ዲያስፖራ ዩሪ ከዚህ በላይ መስራት አይ ቲንክ አያና እንደዚህ አይነት ቤት ይቀርባል ነው 38 ይሄንን ልጠይቅ ለራስ እሺ 30 ሰከንድ ከዚህ በላይ መስራት አንችልም እንዴ? እንችላለን ፍሬ እና ያለው ነው። አይ እኔ በነገራችን ላይ ፍሬ እሺ በቃ ይቅርታ ዩሪ ሳትሄድ በፊት ይሄ ድራፕ እንጎ እንዳይሆንብህ ለአንተም እሺ እኔ 30 እና አኪላ አይነት ብዙ ደስ ማይል ቆይ አንድ ጊዜ ትናገርበታለህ ሐሳብህን መሰማት ስላለበት እኮ ነው። እሺ አይቀጥል። እሺ አሁን አንተ ከዚህም ከዛም እንደምንም ማጎታተህ ዲያስፖራው በነገራችን ላይ ቁስል በማከክና በአስለቃሽ ፖለቲካ ነው የሚያምነው። እኛ ባንኖር ኖሮ ያልከው ባለፉት 7-8 ዓመታት መንግስት ሊያደርግ ፈልገው ያላስደረከው ምንም የለም። ይልቁን ሊያደርግ አስለቃሽ ነበሩ ያሰፈርና እሳቸው ተዛሉኝ። እሺ አስለቃሽ ነበሩ ምናምን ደረት ባይዘው ከከበዳቸው ከጎረቤት የሆነች ሰራተኛ ምናምን ተው የሷን ደረት ሊመቱ ይችላሉ። እዛ ውስጥ መግባት አያስፈልገንም። በሌሎች ሰዎችም ደረት መድቃት ሊኖር ስለሚችል the point is ስታስለቅሰው ደስ ይለዋል። ገብቷል። ስትሬስ ዶኖ ምን ብሎ ከዛ እየየ የምትልለት ከሆነ ደስ ይለዋል። የሆነ አይነት ሚኒንግፉል የሆነ ቻሌንጅ የሚያደርገው ነገር መቀበል አይፈልግም። ገንዘቡንም ሲያወጣ ደስ የሚለው እዚህ ሽንት ቤት ውሃ ምናምን ሲጠጡ ኮልጌት አይናቸውን ሲቀቡ ሰው ሲንፈራፈን ለእንደዚህ ያን ነገር ነው እንጂ የራሱን ህይወት ላይ ራሱ ማድረግ የሚቸገር ነው። በጣም ችግር አለብን። ይሄ ምንም ይካድ አይደለም። ሞርጌጁን ለመክፈል ስትራግል እያደረገ በክሬዲት ካርድ ለሴቶች ልጆች እንዳለ ለማየት ገንዘብ የሚከፍል ብዙ ኤጁኬሽኑን ያልተከተለ እንደዚህ አይነት ዲያስፖራ ለመርገም ሳይሆን መድረክ ላይ እንዲህ አይነት ሰዎች ያሉ አይመስለኝም። መድረኩ ላይ አይደለም ዲያስፖራ አጠቃላይ ይሄ ውጭ ያለው ዲያስፖራችንን ኮሌክሽን ቴንደንሲውን ስለምናውቅ ምን ሪዋርድ እንደሚያደርግ ስለምናውቅ እውነትን መፈለግ ሐቀኛ ነገር ላይ ትክክል ለሀገር የሚጠቅም ነገር ሎንጂቪቲ ያለው ነገር ላይ እንደዛ ነገር አይሰራም። የሚያሞግሱትና እኛን ተባትኖር እኮ የእንትን ልጆች የዚህ ሰፈር ልጆች ወይ ብለውት ምናምን ምናምን የሚቀማው ነው። ገንዘቡን ለፍቶ ያመጣውን ገንዘብ ከልጆቹ አፍ አንድ ማይም ሰውዬ በሰፈሩ አሞግሶት የእንትን ሰፈር ልጆች የወለጋ የአርሲ ልጆች የጎጃም ምናምን ብሎ የሚቀማው በጣም ይሄ ጋዝላይቲንግ አያና ወለጋ ላይ ሰዎች አልተገደሉ ሆልድ ቆይ ሆልድ ያወራለው ሌላ ነገር ነው። ሐሳቤን ስማኝ ዩሪ አይ ስለግድ ነው ሆለል ነው ማለት ይሄ አሁን ውጪ ያለው ብዙ ዲያስፖራ እንደ በአጋጣሚ ሆኖ በስደት የተለያየ ሀገር ይኖር እንጂ
አታላችሁ ብር የምትቀበሉት ለእንትን አካባቢ እንትን ሆነንልሃል ለምናምን የምትሉት በጣም የዋህ እንኳን በዚህ አይነት ደረጃ በፖለቲካ ደረጃ አይደለም አስለቀሰው አይደለም ዝም ብሎ ሚዲያ ላይ ወጥቶ መድረክ ላይ ቁጭ ብሎ ለተሰዳደቡ ሁለት ጓደኛ ማቾች አንደኛው የኦሮሞ አንደኛው አማራ ነው ብሎ ብሩን የሚዘረፍ ስለሆነ እሱን ታፕ አድርጋችሁ መጠቀማችሁን አንፈርድባችሁ። ዲያቆን ዳንኤል የተናገረበት መንገድ ትንሽ ያዛ ቦታ የለንም ማለት ታናገረኝ አልቻልክም አለን ወይ ማለት ነው። አይተን ታውቃለህ ዮሪ አሁን ያደረከው ወሬ ራሱ የፖለቲካ ወሬ ስለሆነ ሆልድ እሱ አሁን ያደረከው በቋሚነት የምትሰሩት እሱ አይደል እንዴ? ብር ስትለቁ የምትሰሩት እሱ አይደል እንዴ? ብር ስትለቁ ፌር አይመስለኝም። ለምሳሌ ሮያል ፋሚሊ ብላችሁ ሰው ተገደለ ሰው ተቀማ ብላችሁ ከሻጋዎች ጋር ሆናችሁ ብር ስትለቁ ማቅረብ ጋስ ላይቲንግ ይመስለኛል። ደወሬ እሱ እኮ ስንተዋወቅ እኮ ነው አይደል? ምንም ችግር የለውም። ይሄ እንኳን እንደናንተ አይነት የሰላ አንደበትና ብዕር ያለው ሻርፕ የሆነ ሰው አይደለም እዚህ የምናውቃቸው በጣም የዋህ የሆኑ ሰዎች አስተካክለው መፈረም ስማቸውን የማይችሉ ሰዎች ይዘርፉታል። ይሄን ወለል ዲያስፖራ እሱ የምናውቀው ነገር ነው። በዛ መሰለፍ እንዳለ ሆኖ ሽመልስ አብዲሳ ከሚዘርፈው ሆልድ ቆይ አላስወራ ማለት ትክክል ነው። ስታስብ እንደዛ ጋስ ላይ እንደዛ አፈነና እኔ እኮ አንተን አሁን ሰማው ይኸውልህ ከሽመልስ አብዲሳ እዛ ስትሄድ ባለስልጣን እንትን ምናምን የሚወዱትን ለቅሶ ሁሉ አስለቀስካቸው አይደለ? የአምስትም አስር የሚሉትን አጨበጨቡልህ። ኦኬ that's not my problem። አሁን እንዳልናገር ደግሞ በቃ ይሰጣል። አንተ ደግሞ አይ ኖ ኢትስ ኦኬ ቀጥል። ያ በነገራችን ላይ እውነቱ ይመርሃል እንጂ ከገባ በኋላ ስራውን መስራቱን አይተውም። አሁን አንተ በውሸት በመናምን የምታነወልለው የምታስለቅሰው ያውቃል እኮ ልቡ ያውቃል እኮ ምንም እንደማታመጡ። ይሄ መንግስትኛ ባንኖር ኖሮ ምናምን እንትን ያደርግ ምን አደረጋችሁ? ያለፈው 7 ዓመት ብሬን ከመውሰድ ውጪ ጭንቅላቴን ከማዞር ውጪ እርስ በርስ ከመቧጨቅ በመንደር የጎጃም የጎንደር የምን እየተባባልክ ሽፍት እየሰራ አፋብን አፋባ አፋበው አፋጎ አፋጂ አፋዳ እያላችሁ ድርጅት እየፈጠራችሁ ሁልጭ አድርጋችሁ በባልጩት ላጫችሁን እንጂ ምን አመጣችሁ ነው የሚልኩ። ልጆቻችን ወንድሞቻችን አጨራረሳችሁ አገዳደላችሁ። ምን መንደራችን ሰፈራችን ከተሞቻችን አቃጠላችሁ። እዚህ ቁጭ ብላችሁ እናንተ ኑሯችሁን እየኖራችሁ እኛ ኑሮ አሳጣችሁን እንጂ እኮ ያውቀዋል። ግን እያወቀ ነው ገብቷል። ያው ስንፍናው ስላለበት እዛም ይወረውርልህ። አሁን ዳንኤል ክብረት እየተናገረ ያለው እዛ ቁጭ ብሎ ኢትዮጵያ ላይ ክፋትን ከሚሰሩ ከሻቢያ ጋር ከሚቆሙ ካገኙት ጋር ሆኖ ጦርነትን ከሚያውጁልን መከፋፈልን ቅድም ፍሬ የምትል በሰፈር በእግር ኳስ ደረጃ ራሱ አብሮ መቆም የማይችሉ ለሀገር ሲባል መርዝም መርጨት እንጂ ደና ነገራቸውን ማውጣት የማይፈልጉ ሰዎች አሉ። ሁሉንም ዲያስፖራ አይደለም የሚለው እንደዚህ የሚያደርጉ ሰዎች ነው ብሎ የሚጀምረው ክሊርሊ። ቅድም ከክብሮም ጋርም እየተነጋገርን የነበር ነው ስፔሲፋይ ያደርጋቸዋል። እንደዚህ አይነት ሰዎች እንደናንተ ጦርነት አሁን አንተ በመዶሻ ፍርሳለሁ ሀገር ስትሉ ነበር። እኛ ምን ፈልገው ቅድም አሁን አጽመርስት ብለህ ታወራ ነበር። ኢትዮጵያ ህገ መንግስት የምትቃወሙ ናቸው። አጽመርስት ኢትዮጵያ ውስጥ የሞቱበት አባቶቻችን ሁሉም አባቶቻችን እንግዲህ አፈሩን እነ ጎበን አንተ መጣላቸውን እነ ጎበን አዳጭን ጨምሮ አፈሩን ያቅልልላቸው። እኛ ስላለ ህዝብ ነው የምናወራው። ፖለቲካ ባለ ህዝብ ነው እንጂ የሚሰራው ታሪክ እሱ የሙታን መንደር ውስጥ ነው የምንተዋቸው። እንደዚህ አይነት አስተሳሰብ አሁን ያሉትን ከሙታን ስለማይሻሉ ማለት ነው። እሱ ችግር የለውም። ያለና የሞተን መለየት እሱ የራሱ ስራ የሆስፒታል ስራ ሄዶ መታየት ነው። የሞተ ቼክ መደረግ ይችላል። ላለው ህዝብ ግን አንተ በአጽም ስም ይዘህ የምትቀበለው የምትቀማው የምትዘርፈው ነገር የለም። አሁን ዝርፊያ ተቀምጫለው ነው ሲያስጠላኝ ገመቹ ከዚህ መጣ ምናምን የገመቹ የሚያንዘርገመቹ የሚባል መኪና ነው ያልኩት። አሁን ለተወሰኑ ሰዎች የሚገዛ ማለት ነው። በሆነ ቋንቋ ለሚናገሩ ችግር የለውም። ሌላ ጊዜ ታታልላቸዋለህ። ኔፖቲዝም ማለት ነው። ብዙ አትጨነቅ ዩሪ። ሌላ ተመልሰህ ታታልላቸዋለህ። ችግር የለውም። እኔ ያልኩትን ይረሱታል። ዶወሬ የእናንተ ናቸው። ግን ይስሙት። አትሊስት የሆነ ቀን ሊነቁ ስለሚችሉ ይሄንን ነው የሚናገረው። ሀገር ዝም ብለህ ስም ስለጠራህ ብቻ ሀገሬ ስላልክ ብቻ ሳይሆን ለሀገርህ መርዝ ሲቀመም 1 2 3 ፖለቲከኞች ነን የሚሉ ሰዎች በህዝብ መካከል ጥላቻን ሲዘሩ የማይሆን ፖለቲካን ሲያወሩ ሀገር እንድታፈርስ ሲቀሰቅሱ እሱን ስትደግፍ ጀግንነት ሲመስልህ ሁሌ ለጦርነት ሁሌ ለጠመንጃ ሁሌ ለጥፋት ሁሌ ለመገዳደል ሁሌ ለክፋት መለያየት መጨረሻ የሌለው አማራ ኦሮሞ ብሎ ከለያየህ በኋላ
ተመልሶ ደግሞ ጎጃም ጎንደር ብሎ ለይቶ ከዛ ደግሞ ምዕራብ ጎንደርና ሰሜን ምናምን ብሎ የሚለያይህን ተከትለ ሀገር የምታፈርስ ከሆነ መኖሪያ ፌርፋክስ የምትሰራው እዛ የምትኖረው እዛ ሰፈርህ እንዲረበሽ አትፈልግም። በህግ ነው የምትተዳደረው። ዲሲ ውስጥ አንድ ነገር ኮሽ እንዲል አትፈልግም። ፖሊስ ትጠራለህ። ሰላም እንዲኖር ነው የምፈልገው። መንግስት ታከብራለህ። ትራምፕ መጣ፣ ባይደን ትገዛለህ። ኢትዮጵያ ውስጥ ግን ያለ ነውጥ አትፈልግም። ጠመንጃ ነው የምትፈልገው። ይቃጠል ነው፣ ይረር ነው፣ ተኩስ ነው፣ አይማር ነው፣ እረድ ነው የምታውጀው። እንደዚህ አይነት ሰዎች ነው የሚለው እንዲያነሳው በጠይቅልበት ይሄንን ነው ባህሪያቸው። በውጭ የሚኖሩ ሰዎች እንደዚህ የሚያደርግ ሰው ምንም መጠየቅ የለበትም ይላል። ይሄንን ክላሲፊኬሽን ወስደህ ለመላው ኢትዮጵያዊ ዲያስፖራ መስጠት አትችልም። እኔን አይመለከተኝም፣ ፍሬን አይመለከታትም። ኢትዮጵያ አንድ ትሆነ ሀገር ኑን ትላለች። የራሷን ህዝብ ትወዳለች። ትግራዋይቲ ናት። እንደዚህ ጋር አያና እንደዚህ ጋር ተሳትፎ ለማድረግ ሻሻጭ አይደለ እንዴ? ጦርነት ቀስቃሽ አይደለ እንዴ? ኢትዮጵያ ትፍረስ ባይ አይደለ እንዴ? አንተ ነህ ኔክስት ዩሪ ነው ኔክስት አንድ ወይ ረጋ በማል እንጂ ባይ ዘ ዌይ ቀስ በሉ። ጨርሻለሁ። አይዟችሁ። ኦኬ መልስ። የተከሰሰው ይኸውልህ የማይመለከተው ኖ እንደ እኔ ነኝ ያለው ባለቤቷ ቤቱ ኦርደር የለም። አይ ኢትስ ኦኬ። በስፋት ተመልሳለሁ። ጀስት ላነሳው 1 ደቂቃ ተኩል ይዘሽ ቀስ በሉ። አንድ ጊዜ ልጨርስና የምታወሩትን ነገር ትመልሳላችሁ። አንድ ጊዜ ታገሱ። አልጨረስኩም። አፌ ላይ ነው እንትን እያላችሁ ያለው። አልጨረስኩም። ጨርስ እንዴ? ያው እየተናገርኩ ያለው እኮ ነው። በመሀል እየተናገርኩ እኔ ደግሞ ለዩሪ ስጪው ያልከኝ መስሎኛል። ኖ እየተናገርኩ ያለሁትን ካፌ መጨረስኩ። እያዳመጥሽ አንቺን ስም ስጠራ ነው ማይኩ የተከፈተው። እንደ ፍሬ አይነት እኔ ያለሁኝ ሀገሬ አንድ ትሁን፣ ሀገር አትፍረስ፣ ወንጀል አንስራ፣ ጠብና ጦርነት በህዝብ መካከል አናውጅ፣ በህግ እንተዳደር እና ክብር፣ ሀገር ይከበር፣ ፖለቲካ ችግር ካለብን በፖለቲካ መንገድ እናንሳ፣ ሀገር አፍራሽ ንግግር አናድርግ፣ ከሌሎች ኃይሎች ጋር አንሰለፍ የሚል አለ። ይሄ ሌላው ደግሞ እናንተና መናጇችሁ አለ። ለራሱ ጥቅም ሲሆን ዜግነቱን በፍጥነት እስኪጥል ድረስ የሚቸኩል ኢትዮጵያዊ ከሁሉ በላይ መስሎ የሚታይ አናያና የዛሬ 7 ዓመት ፖለቲካ ምናምን ይልሃል። ኢትዮጵያዊነትን ዛሬ ላይ ያልኖርክበትን አያቴ ኖሮታል። በአያትህ ሞተዋል፣ ተቀብረዋል። የሉም። ስለ አያትህ አይደለም። አንተ ኢትዮጵያዊ ነህ ወይ? ለኢትዮጵያ ታስባለህ ወይ? ኢትዮጵያን ታስቀድማለህ ወይ ነው? አታስቀድምም። ጥቅምህን፣ የግል ኪስህ የሚገባ ነገር፣ ሰፈርተኝነትን፣ መንደርተኝነትን፣ ከዛ በተረፈ ጥላቻን ነው የምታውጀው። ከዛ ተሰብሰብ። ኢትዮጵያዊነት ዝም ብሎ በውርስ ባንክ የሚቀመጥ አጽመ ርስት ምናምን የሚባል ነገር የለም። አሁን ያለች ሀገር ናት። አሁን ኢንትረስት ያላት፣ አሁን ህዝብ ያላት፣ አሁን ያለውን ህዝቧን እያጠፋህ እየገፋ፣ አሁን ያለውን ኢንትረስቷን እያሳነስክ የዛሬ ስንት ዓመት ሀያቴ እዚህ ጋር ነበሩ አጽመረት አይደለም። እንደዛ የሚባል ነገር የለም። እርሳው እሱን። ዛሬ ምን እያደረክ ነው? ዜግነትህንም አታከብር፣ ሀገርህንም አታከብር፣ ኢንትረስቷንም አታከብር። ጠብና ጠመንጃ ብቻ እየላክላት ከዛ ደግሞ ኢትዮጵያዊ መሆን አይቻልም ነው። እውነቱን ነው ደግሞ እስማማለሁ። ታይ ኦኬ። እኔ ለነገሩ አብዛኛውን ቅድም ስለተናገርኩት ያው አይ ቲንክ አንዳንዶች የሚያመልኩትን ህገ መንግስትም አያውቁትም። ኢትዮጵያ ውስጥ ሉዓላዊ ብሔር ብሔረሰቦችና ህዝቦች ነው። ስለዚህ የብሔር ብሔረሰቦችና ህዝቦች አካል ስትሆን አውቶማቲክሊ ሉዓላዊ ነህ። ኢትዮጵያዊነት አሁን እናንተ አፍርሳችሁ በሰራችሁት ህገ መንግስት ሉዓላዊነቱ ራሱ ጥያቄ ምልክት ውስጥ የወደቀ ነው። እኛ ኢትዮጵያዊነትን ልናጸና ነው የምንታገለው። በነገራችን ላይ የእኛ ትግል አብይ አህመድ ኢትዮጵያን ሊያፈርስ፣ እኛ ደግሞ አታፈርስም ነው። ለሀገሪቱ ጠላት ከተቃዋሚዎቹ ይልቅ መንግስት ነው የሚል ግምገማ አለን እና የዳንኤል ክብረት ይሄ ጸረ ኢትዮጵያዊ ኃይሎች የሚለው በደንብ ሊያቅፍና ሊያስተናግድ የሚችለው ከኛ ይልቅ መንግስትን ነው። ቢኮዝ መንግስት ነው ዛሬ በጦርነት ማትረፍ ይቻላል፣ ህዝቤን ጨፍጭፍ ያተርፋለው፣ ህዝቦችን አንድ አድርጎ ከማኖር ይልቅ በተለያየ ትርክት እያባላው በአምባገነንነት ህዝቦችን በጭቆናና በብዝበዛ ለረጅም ዓመት ነግሳለው ምናምን ብሎ የሚቃዠው በዚህ ዘመን መንግስት ነው። ህዝቦች እያሉ ያሉት አሁን የዛፍ መብት በሚከበርበት ዘመን የጸረ ጭቆና ትግል ነው እያደረጉ ያሉትና ይሄንን የጸረ ጭቆና ትግል
ጊዜው የጠቀማቸው ካድሬዎች አያና እንኳን ተጠቃሚ ነው ብዬ አላምንም። ያው እሱ በብዙ መልኩ እኔን ቢከስም እኛ የጸረ ጭቆና ትግል ነው እያደረግን ያለ ነው። አንዳንድ አያና የሚያውቃቸው ሰዎች ወይም አዲስ አበባ ገብቶ የሚያገኛቸው እነዛ ሆዳቸው በጣም ያባበጠ ምናምን ባለስልጣናት የጸረ ጭቆና ትግል አይገባቸውም። ለነዚህ ሰዎች በቃ ዓለም ማለት ሆዳቸው ነው። ፎርዳት ማተር እነዚህ ሰዎች ለወጡበት ህዝብ የሚያገለግሉ አይደሉም። ሲፈልጉ ብቻ ህዝብን ከፋፍሎ ስልጣን ላይ ለመቆያ ምናምን ሊጠቀሙበት ይችላሉ። የዲሞክራሲ ትግል ጠፍቷቸው አይደለም። ለምሳሌ ደጋግመን የምንጠይቀው አይ ቲንክ አያናም ይጋራዋል በልቡ ወለጋ ላይ ያለው ገበሬ ለምን ተገደለ ለሚለው መልስ የሚሰጥ የለም። ዳንኤል ክብረትም መልስ የለውም። አብይ አህመድም ለዚህ መልስ የለውም። እንዲያውም አብይ አህመድ መልሶልናል። ሚሊዮኖች ይገደላሉ እንጂ ኢትዮጵያ ትቀጥላለች ይላል። ኢትዮጵያ የምትቀጥለው ሚሊዮኖችን ለማኖር ነው። ሚሊዮኖችን እየሰዋ በደም ግብር የሚኖር ሀገር ኢቭን መመርመር አለበት። አንድ ሀገር ለመቆም ሚሊዮኖች መገበር የለበትም። መንግስት የሚሊዮኖችን ሞት ኖርማላይዝ ስላደረገ ወለጋ ጎጆ ውስጥ የተገደለውን ገበሬ ከቁጥር ጽፎ ኢቭን በኦዲት ውስጥ ይከቱታል ምናምን አይ ዶንት ቲንክ ሶ። ምክንያቱም ከአንዳንድ ሰዎች ትንተና ኢቭን የተሻላሉ ከምንላቸው ሰዎች ትንተና እንኳን ሲምፓቲና ኢምፓቲ ምናምን ላክ የምናደርገው ለዚህ ነው። ትንተናው ደረቅ ነው። አንድ ግን የምኮራበት ነገር ትላንትና ኢትዮጵያ የሚባል ኤምፓየር መፍረስ አለበት የሚልን የፖለቲካ ስብስብ ዛሬ ለኢትዮጵያ እንዲሟገት ማስቻል በራሱ ትልቅ የፖለቲካ ስኬት ነው። ለሀገረ መንግስት ግንባታና ምስረታ ይጠቅማል ብዬ አስባለሁና እኔ አይ ቲንክ ይሄን በበጎ ወስዷለሁ። ግን ሁለት ነገር ልጨምር፣ ዝም ብሎ ሁለት ነጥቦች ነውና እኔ የሀገሪቱ ችግር በደንብ ከተመረመረ በባንክ ውስጥ 100 ሚሊዮን ብሮች ዛሬ ሰብስቦ የሚፈልጋቸውን ሴቶች ከውጭ አስመጥቶ በሄሊኮፕተር የሚያዞረው ባለስልጣን ሰውዬ የሀብት ምንጩ ምንድነው? ድሃው ዜጋ ሆዱና ቆዳው አጥንቱ ለምን ተጣበቀ ምናምን ብሎ መመርመር ነው። አሁን ቅድም ለወንድሜ አያና ሂዝ ብሪሊያንት እንዳልኳችሁ፣ ግን የአጽመ ርስት ኮንሴፕት ጠፍቶት አይደለም። ይሄ ቆዳው ከአጥንቱ ጋር የተጣበቀው ሰውዬ አያቶች ይህንን ሀገር ያኖሩለት በደም ነው። በአድዋ ላይ ዘምተው ነው። በሀገር ውስጥ የጸረ ጭቆና ትግል ውስጥ ተሳትፈው ነው። ይሄ ቦርጩን ከቆለለው ሰውዬ ያነሰ የሀገር ባለቤት አይደለም። ዛሬ አንዳንዶች እንዴት በገንዘብ ሊራጩ ቻሉ? እንዴት የተወሰነው የማህበረሰብ ክፍል ደግሞ ከድህነት ወደ ድህነት ሊቆረቁስ ቻለ? ይሄ የኢኮኖሚ ፖሊሲህን መፈተሽ ነው። የአድሎ ፖሊሲህን መፈተሽ ነው። የቀረጥ ስርዓትህን ማየት ነው። በቋንቋ ቤዝድ የሆነ ቀረጥ የምታደርግ ከሆነ መርካቶ ላይ ኮምፒቲቲቭ ነጋዴዎች አይፈጠሩም። ምክንያቱም ያልተቀረጠው ሰውዬ በርካሽ መሰጥ ስለሚችል ሁልጊዜም የኢኮኖሚ ሌቨሬጅ ይኖረዋል። እንደዚህ አይን ያፈጠጡ የመድሎ ስርዓቶችን አስተካክል ነው እየተደረገ ያለው ትግል። ሌላኛው ነገር እኔ እቺ የመጨረሻ ፖይንት ናት። ይሄ እንዳይሰለቻችሁ ያው እዚህ ቤት ፖፕኮርን ስታይል ስለሆነ ይቅርታ መድረኩን ይዘነዋል። እቺ የመጨረሻዋ ፖይንት አንዲት ፖይንት ነው። እንደፈለክ ተናገር፣ ሌሎቹ እንደሚናገሩት ነው ተናገር። እሺ ከዛ አደምጣለሁ። ባይዞ ይቅርታ እንደው አይ ቲንክ ጥሩ ነው። ሰውም እኔም አያናም ስናወራ ያተርፍበታል። እሺ ዳንኤል ክብረት እንዳለው ዲያስፖራውን በላጲስ ብትፍቁ ጨቋኝ መንግስት ካድሬ ነው የምትሆኑት። በነገራችን ላይ እኛ ብንኖር አትሊስት የሆነ ባላንስ እንፈጥርላችኋለን፣ እናንተም ሰም ሰርት ኦፍ ፐርፐዝ እንሰጣችኋለን። እኛ ከሌለን አይ ቲንክ በጣም ጨቋኝ ባርባሪክ፣ ልክ ደጋግሜ እለዋለሁ፣ ይሄ አሁን የሚደፍረው የሚገለው ባርባሪክ የሆነው የፖለቲካ ስርዓት ምናምን እንዲስተካከል የዲያስፖራው ሚና ኮንስትራክቲቭ እንዲሆን ሌጂት የሆኑ ጥያቄዎችን እያስተናገደ ምናምን የሚሄድ ሀገር ካልፈጠርን፣ አገዛዙ በቼክ ኤንድ ባላንስ እንትን ካላለ በአጠቃላይ ጠቅልዬ ያገዛዝ ካድሬ ልሁን ማለት በጣም ነውር ይመስለኛል። ግን ይቺ ማስፈራሪያ ልጨርስ ነበር አጭር ጥያቄ መልሰልኝ። በነገራችን ላይ ይሄ አንተ አበጠ የምትለው ሌባ ባለስልጣንም አጭበርባሪ ስግብግብ ነጋዴም ሆነ ባለስልጣን በሙስና የተሰራ ኔትወርክ ማለት ነው። እሱን 100% እጋራለሁ። 100% የኢትዮጵያን ሀብት የህዝብን ተስፋ ጭምር በልቶ እንደሚሆነው አጥቶ ማለት ነው
ቅብጠት ውስጥ የገባ የተበተ አለ። ማንንም ማህበረሰብ አይወክልም። መንግስትን ስትራክቸር ሙሉ በሙሉ በሚባል ደረጃ ተሰግስጎበት ነው ያለው። ይሄ ምንም የሚካድ አይደለም። ግን የህዝብ ኃይል ነው እንጂ ቼክን ባላንስ ውጭ ያለ ዲያስፖራ ነው ወይ? ቢኮዝ ባዶ እጁን መንግስትን እምቢ ማለት የሚችልን ህዝብ ውስጡ ለውጥ የማያመጣ መሳሪያ ይዘን ከተደበቅን የሚወሰድበትን አክሽን ሌጂቲማይዝ አናደርግም ወይ? ሚኒንግ ወይ ታጥቆ የሆነ ነገር የሚያደርግ እንኳን አይደለም፣ ህዝባዊ አይደለም፣ ዲቫይድድ የሆነ ህዝብ በባዶ እጁ ነው ኃይል የሚኖረው። ህዝብ በባዶ እጁ ነው ኃይል የሚኖረው። ህዝብ በባዶ እጁ ነው ኃይል የሚኖረው። መሳሪያ ይዘህ በየጓዳው ከሸመቅ ህዝብ ፓወሩ ያጣል ማለት ነው። ይሄን በባዶ እጅ በስሊፐር ነው አረቦች ወጥተው መንግስታቸውን የሚቀይሩት። በማጉረምረም ብቻ መንግስትን ያስጨንቃል ህዝብ። እምቢ ማለት ይችላል። ይሄን ኃይሉን በድንገት ቀምቶ ወይ ለውጥ የማያመጣ ወይ ወደፊት የማይሄድ እዛው ህዝቡን የሚረምርም የህዝብን የማድረግና ቼክን ባላንስ የመፍጠር መንግስትን የማስጨነቅ አቅሙን የቀማ የትጥቅ ትግል ተበትኖ ነው ያለውና ይሄ እንቅፋት ነው ብለህ አታምንም ወይ ታዲያ? አትሊስት መጀመሪያ ላይ ተማምነን የጀመርከው መስመር ጥሩ ነው። አትሊስት ለፖለቲካ ውይይት ያቀራርባል። ህዝብ ነው የለውጥ ኃይል፣ በደንብ እስማማለሁ። ህዝብን ግን በብሔር ከፋፍለህ አንድ አይነት ጥቅም እንዳይኖረው አድርገህ ሰርተህ ህዝብን በብሔሩ እንዲጨፋጨፍ የሚያስችል ስርዓት ዘርግተህ ዲስፐርስድ ሆነዋል የተባሉ ህዝቦች ደግሞ በተለየ ሁኔታ የሚጨፈጨፉበትን ስርዓት ከገነባህ በኋላ ከህዝብ ነጥቀሃል ይሄንን ሌጂት የሆነ የህዝብ መብት። ዛሬ ህዝቦች ሰልፍ መውጣት አይችሉም። ኢትዮጵያ ውስጥ እኮ ኢቭን አንድ ወቅት ላይ የተቃውሞ ስሜት ሲነሳበት አገዛዙ እኔን ሊጠብቁ የሚችሉ ከገሌ አካባቢ የኔ መንግስት ነው ብለው ይመጣሉ ምናምን ብሎ ፍሬም ያደርጋል። ብልጣብልጥ ነው አገዛዙ። የተጠቃ ሲመስለው የሚደበቅበት ቀሚስ አለው። ከዛ ደግሞ ህዝብን ያፈነ ሲመስለው ደግሞ የዲሞክራሲ ምህዳር ምናምን ያለ መስሎ ይጫወታል። እና አንተ ያልከው ልክ ነው። ህዝብ የእንደዚህ አይነት ለውጦች ባለቤት ነው። ሀገር ውስጥ ግን የዚህ ህዝብ ድምፅ ለምሳሌ እኔ በማውቀው አንድ የመጨረሻ ይሄ ትጥቅ ትግል ከመጀመሩ በፊት በአራቱም የአማራ አካባቢዎች ምድር አንቀጥቅጥ ሰልፍ ተካሂዶ ነበር። በጎጃም፣ በወሎ፣ በሸዋ፣ በጎንደር እና ያ ሰልፍ ሲካሄድ ብዙዎቻችሁ ታስታውሳላችሁ። ብዙዎች ይሳለቁብን ነበረ። በነገራችን ላይ በጣም ይስቃሉ። ልብ ካላ የመንግስት ሰዎች ጭምር ወጥተው የሚደነፉበት ቶን ኦኬ አገዛዙ ለሰላማዊ ትግል ዝግጁ አይደለም ወደሚል ድምዳሜ ሰዎችን ያደርስና ወደ ነፍጥ ትግል ይለውጠዋል። በነገራችን ላይ የነፍጥ ትግሉ እኮ ዲያስፖራ ላይ የጀመረ አይደለም። የነፍጥ ትግሉ በገበሬ ውስጥ ጎጆ የጀመረና ሜቢ ዲያስፖራው ቀለቡን ምናምን ሊችለው ይችል ይሆናል። ከዛ በተረፈ ግን አገር ቤት በፍትህ በዲሞክራሲ ጠይቆ ስላሾፍክበት ስላለገጥክበት እንዲሁም ለብሔር ነው ምሰራው ብሎ እኔ የመንግስትን ብልግና አሁን በተለያየ መልኩ ባነሳ ህዝብ መከፋፈል ስለሚሆን መንግስት የመንግስትነት ሚናውን መወጣት እስኪጀምር ድረስ አክቲቪስቶች ለህዝብ መጠንቀቅ ስላለብን የመንግስትን ብልግናዎች እንኳን በሙሉ ብልግና አውዱ ማብራራት አንችልም። ምክንያቱም እኔ ስልጣኔ ይቀራበኛል እንጂ እከሌ የሚባል ብሔር ጥቅሙን አያጣም ምናምን ብሎ የሚተነትን ጠቅላይ ሚኒስቴር ባለበት ሀገር ወገንተኛነቴ ለገሌ ነው ምናምን ብሎ ይሄ ስለማ ግን እኔ ይኸውላችሁ አንዲት ነጥብ ላስቀምጥ። ትግሉ ይቀጥላል። ትግሉ የሚቀጥለው ህዝቦች ሀገራቸውን ስለሚጠሉ አይደለም፣ ወይም ደግሞ ሌሎች ሀገራቸውን በተለየም ስለሚጠሉ አይደለም። ጨቋኞች ጭቆናቸውን ማስቀጠልና የጥቅም ሰንሰለታቸውን ማስቀጠል መሰረታዊ ባህሪያቸው የጨቋኝ ባህሪ ስለሆነ ነው። ኬንያ ውስጥ ያለው የጥቅም ሰንሰለት የብሔር ኔቸር ላይኖረው ይችላል። ኢትዮጵያ ውስጥ ያለው የጥቅም ሰንሰለት ለጊዜው የብሔር ኔቸር ይዞ ሊሆን ይችላል። ኦሊጋርኪ እየፈጠረ ሲሄድ የብሔር ኔቸሩን እየተወ የመደብ ልዩነት እየፈጠረ የጨቋኞች ፍላጎት ግን መቀጠሉ አይቀርም። ተጨቋኝ ህዝቦች ዛሬ የብሔር ቅርጽ የያዘውን የጸረ ጭቆና ትግል ያደርጋሉ። ነገ ደግሞ ኦሊጋርኪው ወደ መደብ አድጎ የአማራ እና የኦሮሞ ምናምን የጨቋኝ መደብ አንድ ላይ በድምር ፈጥሮ ሲመጣ ህዝቦች የጋራ ጥቅም ፈጥረው ጨቋኞቻቸውን ይታገላሉ። ይሄ በየትም ሀገር ያለ ነው። መደምደሚያው ግን ምንድን ነው? ይሄ የጸረ ጭቆና ትግል ሲካሄድ ሀገር ይፈርሳል እያላችሁ አታስፈራሩ። ማናባቱ ነው ሀገር የሚያፈርሰው? ሀገር አብይ አህመድ እንዳያፈርስ የሚደረግ ትግል ነው።
አሁን ያለው እኔ ምን የምደግፈው የአማራ ብሔርተኝነት የኦሮሞ ብሔርተኞች ቆም ብለው ምን እየሰራን ነው ብለው ወደ መሀል መንገድ ወደ ኢትዮጵያዊ ብሔርተኝነት እንዲጠጉ ያስቻለ ነው። ታክቲካል ሊሆን ይችላል፣ ቀጥተኛ ሊሆን ይችላልና ሀገር የሚያፈርስ አይደለም፣ የጸረ ጭቆና ትግል ነው ለማለት ነው። ፍሬ አመሰግናለሁ። አይ ቲንክ ረጅም ሰዓት መድረክሽን ያዝንብሽ። እሺ ቴንክ ዩ በጣም ታችሁኛ ደምጣችኋለሁ። እንትን አይደለም ሌሎቹ እንትና ትግል አንታገል ግን እኔ ሚስ አንደርስታንድ ሀገራችንን በኢኮኖሚ የሚጎዳት እንጂ የዲያስፖራውን መክሰስ ምናምን አይደለም። ይገባኛል። ግን የዲያስፖራው አስተዋጽኦ ያደርጋል ለክራይሲስ ነው እያልኩ ያለሁት ከበፊትም ስና ፐርሰንሊ አንተ እኔ ምናምን ተብሎ አይደለም። ዲያስፖራ ሎንግ ታይም የጎ ነው ፖለቲካ ላይ የገባው ከኛ እኔና እኛ ማለት አገራችን ላይ የሀገራችን ፖለቲካ ላይ መሳተፍ ከጀመሩ ስንት ቆይተዋል። ምን አይነት አስተዋጽኦ አድርገዋል ስለ ለውጡ ላይ ራሱ ማለት ነው ፖዚቲቭ መልክ አይደለም። ይሄ ሪስፖንሲብል አይሰማቸዋል አይደለ? በቃ ግጭት ቢኖር ኦር ኮንሲኩዌንሱን አይደለም ያዩት። አስሎንጋስ እየጠሉ አሁን ይሄ መንግስት ጠልተነዋል እኛ እንዴት ነው መቀየር ያለበት ብለን እኔ እናንተ እኮ መነጋገር አለብን። ተነጋግረን ዲያስፖራው እኮ መምከር አለበት እኮ ኢቭን እኮ ለሴኔቶቹ አሁን ለምሳሌ ለአሜሪካኖች ለውጭ ለኢንተርናሽናል ኮሚኒቲው ግራ ገብቶታል እኮ ሚክስ የሆነ እንትን ያለን በአንድ መተን እንደ አንድ ሀገር ፊውቸሯ የኢትዮጵያ እንዲሆን ነው። እንደዚህ አይነት ፖሊሲ ነው እንዲኖረን የሚፈልገው። እንዲህ አይነት ናሬሽን መስተካከል አለበት አይደለም ምንል ሁላችንም በየፊናው ነው የምንጮህ። አሁን ዩሪ አንተ ለአማራ ስትጮህ አያና ለኦሮሞ ይጮሃል፣ እኔ ለትግራይ ሶስታችን ጠላት ነው። ናት ዘ ገቨርንመንት ኢዝ ናት አወር ኢነሚ ኢትዮጵያ ነው ብሎ እንዳይቆጣሽ አሁን ላይ ፖለቲካው እንዳይበላሽበት ለኢትዮጵያ ከተጮኸ ለኦሮሞ ይጮሃል። በነገራችን ላይ ፍሬ እዚህ ውጭ ሀገር ያለው የብሔር ብሔረሰቦች ንቀት ግልጽ የሆነ በአደባባይ የማይሰደበው ስድብ የለም። በተለይ ወደ ደቡብ ያለው የብሔር ብሔረሰብ ኦሮሞን ጨምሮ ማለት ነው ያለው ንቀት በአደባባይ ተሰብስበው ሜሪላንድ ላይ የምን መንግስት እናፈርሳለን ብለው እንደተናገሩ እኮ ተምረዋል የተባሉ ሰዎች አይተናል። መሬት ላይ ሂጂ እስቲ ኢትዮጵያ ያለው ማህበረሰብ እንደዛ ነው የሚነጋገረው? እንደዛ ነው አድሬስ የሚደራረገው? አይደለም። ከዚህ ኢምፖርት የሚደረገው መርዝ ነው በብዛት ጥላቻ። የንቀታቸው ኦሮሞን እናከብራለን ታውቃለህ ወይ? እነማን ናችሁ? አንተ ዩሪ ፐርሰናሊ ሆነስትሊ እኔ አያና እኔ ለአንተ መመስከር እችላለሁ ስለማውቅ ማለት ነው። ዲሰንሲህን ምንም ይህንን እንትን አይደለም። ዲሰንት የሆንክ ሰው ነህ። ለማህበረሰብ ክብር በተናደድክ ሰዓት ራሱ ከአፍህ የሚወጣውን ነገር የምትጠነቀቅ ሰው። ግን ዩሪን ክሎን አድርገን ማባዛት አንችልም። ዩሪ ምን ላይ ፕሪዛይድ እንደምታደርግ ታውቀዋለህ ማለት ነው። ምን አይነት ኮንስቲትዩንሲ እንዳለ ሲነጋገር ራሱ ምን እርካታ እንደሚያገኝ ጋላ በማለት ውስጥ የሚያገኘው ደስታ ቁጥር የሌለው ነው የዲያስፖራችሁ ማለት ነው። ኦሮሞን ሰፊውን ህዝብ በቁጥር የሚበልጠውን እንደዛ የኢትዮጵያን ሰፊ ቆዳ የሸፈነ ያንን የሚያክል ኢኮኖሚውን ፕሪዶሚናንትሊ ከቨር የሚያደርግ ኮንትሪቢዩት የሚያደርገውን የሚያበላውን ኦሮሞን እንደዛ የሚንቅና የሚናገር ዲያስፖራ ለወላይታው፣ ለሲዳማው፣ ለሀዲያው፣ ለሽናሽ እንዳለ ምን አይነት ንቀት እንዳለው ይታያል። ግን አሁን አያና ትልቁን እንደዛ የምታዋርድ ከሆነ አይ ቆይ ኢኖል ፌርነስ ማለት ነው አንዲት ፖይንት ነው እንድትይዘው ነው። ኢኖል ፌርነስ የኛ ህዝብ በተለይ እኔ ወጣሁበት እንደውስ ሳይበላ እግዚአብሔር ይመስገን ብሎ የሚተኛው ህዝብ በጣም አገር ወዳድም ህዝብ ወዳድም ነውና እንደው ዝም ብለህ እንኳን በዲያስፖራ ላይ እንኳን ሬሾ ብትወስድ አንተ የምትለው አይነት ማህበረሰብ አይደለም ያለው። አንተም ይሄንን በጣም ሰፊ ነው። ለምሳሌ ሰው ቆይ ሰዎች ሲገደሉ አሁን ለምሳሌ የወለጋን ጭፍጨፋን ነው ሰደና እዛ ሀገር ላይ የተጨፈጨፉት ልክ አማራው 3000 ተጨፍጭፎ ባደረው ልክ በብሔራቸው ኦሮሞ የሆኑ ሰዎች ቢጨፈጨፉ ኖሮ እዛ ሀገር ላይ ምን አይነት አድቮኬሲ እና ምን አይነት እብደት ነበር የሚኖረው? ምናልባት ላንሰማም እንችላለን። ምን ያህል ሰው እንደሞተ ታውቃለህ? የኛ ህዝብ ከደረሰበት በደል አንፃር እንደውም ለሚያወራው የሚጠነቀ ይሄ ፈርሃ እግዚአብሔሩ ምናምን ይይዘዋል፣ አድቮኬሲውም ይከረክመዋል። እኔ ለምሳሌ ባጠፋ አንተኔን ከመገሰጽ በፊት አማሮች ናቸው መተው በጥፊ የሚያላጉኝ። የኛ ህዝብ ጉራጌ አትናገር፣ ትግሬ እንዳታስቀይም፣ ኦሮሞ አታስቀይም በጣም
እኮ እንደው አራሚህ ብዙ ነውና እኔ ለሳንቲው የሚጠቅማል ስለምት አይ ቲንክ የኢትዮጵያ በተለይ ገበሬ በጣም እየሳልክ ያለው ራሳችን ኤክስፒሪየንስ አንድ ያያና እኔ የሆነ ነገር ማለት ስለምፈልግ አማሮች ሲሞግቱ ሰምታችሁ ፍሬ ቆይ አንዴ አማሮች እዚህ ፕላትፎርም ላይ ያሉ ናት አማራ ጉራጌ እንዳትናገሩ ኦሮሞ እንዳትናገሩ እያሉ እርስ በርስ ስንሞጋገት ምናምን አትሰሙ? አረ በፈጠረ ተወያይተው ባላንስ ሲስተም ማኒፌስቶ እኮ አርቅቀው አጽድቀው ያወጡልን እኮ ነው። የአማራ ልጅ ጋዙስ ነክራችሁ አቃጥሉ ያለችው ልጅ ዲሲ ላይ በሰላም ትኖራለች እኮ አይደል? በመልክ በቪዲዮ ወጣ ምናምን ነው የምትሰራው። ከዚህ ብዙ አማሮች የኢንዲቪጁዋሎችን ወሬ ነው የምትለው አይደል? እኛ እኮ በድርጅት ደረጃ እኮ እኛ ፖለቲካሊ እኔ አንድ ክሪቲካል በዛ ደረጃ አልተገነባም ነው። ቤናይን ነው የኛ ትግል ነው መደምደሚያ። አንድ ልበልና ይኸውልህ እኔ እያልኩ ያለው ቲዮሪ ምንድነው መሰለህ? ቶትሊ ሰምታይን ታውቃለህ። እዚህም ስናወራ ከነ ትሪያንግል ጋር እኛ ትግላችን ልክ አይደለም እየሄደ ያለው። ለብልጽግና የሚመቸው ለብልጽግና ኦኬ አልከተህም፣ ለብልጽግና ይመቻል፣ ለኛ ግን አይመችም። ፊውቸራችን አይ ዶንት ሲ ብልጽግናን እንቀይራለን ማለት የሚል ነገር አይታየኝም። ይሪ ለምን ብትል እርስ በራሳችን ነው እየታገልን ያለ ነው። እኛ ማስተካከል አለብን ትግላችን። አንደኛ ያለውን የኢትዮጵያ ናሪፍ ቶትሊ ማስተካከል አለበት። በተቻላችሁ አቅም እናንተ በተለይ ብዙ እንትን ኦዲየንስ ያላችሁ ኦር ፎሎወር ያላችሁ ሰዎች ናሬሽኑ በስነ ስርዓት የኢትዮጵያ ናሬሽን የተደረገ አሁን በአማራ በኩል ተዋርድስ ኦሮሞ ተዋርድስ አማራ ያለው ነገር መስተካከል አለበት። ትግራይ ላይ ኦል መነጋገር አለብን ታይም ወስደን እንጂ ይሄ እኔ አማራ የሚድንባት ኢትዮጵያ የለም ብቻዋን፣ ኦሮሞ ብቻውን የሚድንበት ኢትዮጵያ የለችም፣ አትፈጠርምም። ሳይንሱም እንደዛ አይሄድም። ትግራይ ብቻውን የሚፈጥ ብሔር ለብቻው የሚድንበት የለም። ይሄን ነገር ማመን አለብን። ኢትዮጵያ እንደ ኢትዮጵያ ካልዳንን ተራ በተራ መጎዳዳታችን የማይቀር ጉዳይ ነው። ሶ ይሄ ነገር መስተካከል አለበት። ሌላ እንደ ዜጋ ነው ፖለቲካ። አሁን የብሔር ፖለቲካ ብዙም የገባን አይመስለኝም። የብሔር ፖለቲካ መሆን ያለበት ብሔራችን ተጨቆሟል ወይ ተጎድቷል፣ ምን መስራት አለብን? አዌር አሁን ለምሳሌ ስለ ትግራይ እኔ መጥቼ ተጨቆሟል የትግራይ ህዝብ ስለተጨቆነ የአማራ ህዝብ ተጨቆኗል እኮ አጠገቡ እያየው ነው። የአማራን ህዝብ መቆም አለብኝ፣ ለኦሮሞ መቆም አለብኝ። ሪስፔክቱም እንደዛው ለትግራይ ህዝብ ጮሃለሁ ስል ሌላው ህዝብ ኢኳል እዛ ምድር ላይ የተፈጠረው ኢትዮጵያዊ ኢኳል ከልቤ ለህዝቤ እንደምጮህ ከሆነ ነገሩ ይስተካከላል። አለበለዚያ ግን ዩሪ አስዌር እንደዚሁ እየተሽከረከረ እየተሰቃየን ነው የምንኖረው። ምንም ለውጥ አናገኝም። ይሄ ነው ህወሓት ማለት ነው። ሜቢ የተሳካላቸው ለመሰለ ጊዜው ሩቅ ነው የነበረው። ብዙ ህዝብ አልሰለጠነም። ብዙ የፖለቲካ አዌርነሱ ንቃተ ህሊናችን የፖለቲካ ብዙ አልነበረም። ሻዕቢያም አላጠገብ ትግል የሚፈልግ ሌሎችም ኃይሎች ነበሩ፣ ተባብረውት አጋጣሚ ተሳክቶለታል። ዚስ ታይምስ ናገና ወርክ እንደዛ አይነት ነገር ይሄ አይሆን። ፍሬ አንድ ፖይንት ነው ብሎ ላንቺም እንድታሰላስ ይኸውልሽ፣ የአብዛኞቹ ብሔርተኞች ቴሲስ የጸረ አማራነት ቴሲስ ነው። ሻዕቢያ ጸረ አማራነት ቴሲስ ነው። ቲፒኤልኤፍ ጸረ አማራነት ቴሲስ ነው። ኦነግ ስለዚህ አንታይ ቴሲሱን በአማራ ብሔርተኝነት እያፈረስ ነው። ሰዎች እኛን ለምን ይጠይቁናል? እኛ እነዚህን ጸረ አማራ የሆነ ቴሲሶች አፍርሰን ስንጨርስ ኢትዮጵያዊነት ነው ፈርጥሞ የሚወጣው። እነዚህ ጸረ አማራ የሆኑ ቴሲሶችን በአማራ ብሔርተኝነት ሄደን ቻሌንጅ ካላደረግናቸው የብሔር ጭቆና ውስጥ ነው የምንወድቀው። ስለዚህ አሁን እኛ ግድያን የማስቆም ትግል ናቹራል ነው። ግን አንተ ቴሲስ አይደለም ቴሲሱን እኮ ኮንፈርም እያደረጋችሁ ነው ያላችሁ። ትምክህተኛ ነህ ይልሃል፣ በትምክህት ትመጣለህ። አይ እኔ ትምክህተኛ ነኝ የሚል የለም ነው። ትምክህተኛ ነህ ይልሃል፣ አንተ በትምክህት ነው አልክ ነው። አፈናቅልሃለሁ፣ ከመሬቴ ትነሳለህ፣ አጽመ ርስቴ ነው፣ ከተማ አይገባህም። እኔንም እንደሱ አይደለም። መጸዳዳት ያስተማርኩ እኔ ነኝ፣ ልብስ ያለበስኩ እኔ ነኝ። ይሄ እኮ ነው ያስገደለን። ይኸውልህ አየህ አይደል? ነው እሱን እኮ ይላሉ ነው የምልህ እኮ እንዲህ አሉ ብለው ጻፉና ትምክህት የሀገሪቱ ችግር ነው ተብሎ አንድ ሙሉ ህዝብ ትምክህተኛ ተብሎ ታጨደ፣ ተጨፈጨፈ። እኔ ይሄንን ትርክት አልቀበልም። ትርክት የማይመች ትውልድ እያደራጀ ነው። ዩሪ አይ ቲንክ የአማራ ብሔርተኝነት ባይዘው ወይ የጸረ አማራ ብሔርተኝነት አንታይ ቴሲስ ነው። እኛ ጠንክረን ይሄንን ቴሲሱን የሚያጠናክር ነው የምትሰሩት ነገር እኮ ነው ማለት ነው። የምታወሩት ነገር እኮ ነው አይደለም። እኔም ነፍጠኛ ኢንተራፕት አድርጌ ልግባ። አያና
ቪዲዮቹን አሰባስቤ ላምጣልህ ይሄንን የተባለው እንደኛ ነው። በቃ ያና እናወራዋለን። ይሄንን መድረክ ያዝንባቸው። ኤኒዌይስ ቴንክ ዩ ጥሩ ውይይት ነበር። እሺ ዩሪ ዌይት አንዴ እንትን የምንለው እኔ እዚህ ጋር ያላችሁ ሰዎች እንዴ ተረጋጉ እንጂ ሰው የሚሰጠውን ይሰጣል። ይኸውልህ የአማራ ናሬት መጀመሪያ ፖለቲካው ሲደረግ የአማራ ግዢ ኦር አማራ ሲከሰስ ከመጀመሪያው ልክ አይደለም እኮ ናሬሽኑ መስተካከል አለበት። ይሄ እኮ ምንም እንትን አይደለም። ይሄን ግን የሚስተካከለው ሁላችንም ሃይ ሆርስ ላይ ሆነን አለም አንዳችን ማለት ነው የሆነ መስማማት ኦፕን ማይንድ መሆን አለብን። አሁን ይኸውልህ ከኛ ከሀገራችን አንፃር ኢትዮጵያን ዊናዛት ኦፕን ማይንድ የሆነ ነገር ላይ ግትር ካልን ግትር ነው። እንደዛ መሆን አይችልም። በደሎች አሉ። በዚህም ያንን በደል መካስ ያለበት ህብረተሰብ ይካሳል። ናሬት መስተካከል ያለበት ናሬሽኖች መስተካከል አለባቸው። እንደገና አኪዝ የሚደረጉ ብሔሮችን ደግሞ ላይክ ቢሎንግነሳቸውን አሁን እንደ ኢትዮጵያ ያደላችሁም አይነት ነገርም ያላለ እሱ መስተካከል አለበት። ለሁሉም ነው ኦፕን መሆን ያለብን። አሁን እኛ ዩሪ ምንድነው ችግራችን መሰለ የኔን ስሙልኝ የሌላውን አልሰማ የሚባል ነገር አለ ሀገራችን ላይ። እንደዛ ብሎ ነገር የለም። ያንተም ይሰማል፣ የኔም ይሰማል፣ የአናም ይሰማል፣ የሁላችንም ይሰማል። የሁላችንም በልኩ ማለት ነው። የአንዳችን ፈርስት ዲግሪ አሁን የአንዳችን ሃይ ሊሆን ይችላል፣ የአንዳችን ሚድል ላይ ሊሆን ይችላል። በልኩ ይመለስለታል። አሁን እንደዚህ አድርገን እናስተካከለን። አለበለዚያ ግን ማለት ነው ኖ እናንተም አልሰማም የኔን ብቻ ስሙ ስለማያስኬደን አይሆንም። ሌላ እኔ የምሰማህ ነገር ፍሬ ይኸውልሽ፣ ቆይ አንዲት ፖይንት እንዲሁ እኔ አንተን አይደለም ባይዘው ዩሪ እሺ፣ ግን አንድ ፖይንት አንቺ እንድትይዥ ይኸውልሽ፣ እኛና አሁን አያና የሚያወራበት ፖይንት ለምሳሌ ያንተ ስጋት ምንድነው ብትይ አማራን በጸረ አማራነት የፈረጀ የብሔርተኛ ኃይል ቤተ መንግስት ገብቷል፣ መተኮስ ይችላል፣ መጨቆን ይችላል፣ መግደል ይችላል። ፍትሃዊ አይደለም፣ አድሏዊ ነው። ስለዚህ አማራ ራሱን ለመጠበቅ ካልተደራጀ አውቶማቲካሊ የብሔር ጭቆና ውስጥ ይወድቃል። አሁን ስልጣን የሚይዙ አካላት ሌሎችን በጸረ ህዝብነት በብሔርተኝነት ስለው ከመጡ ለህዝብ አደጋ ስለሚደቅኑ እኛ የምናደርገው ትግል በነገራችን ላይ አሁን አትግደሉን ነው እና ይሄ ከሌላው እኩል አሁን ቢያንስ ዛሬ አንድ የኦሮሞ ብሔርተኛ በማንነቱ እንደማይገደል ግልጽ ነው። አሚን ይገደላል ብሎ መምጣት ይቻላል። ህሊና ነው መጨረሻ ላይ የሚፈርደው። አሁን ላይ ወለጋ ላይ ያሉ አማሮች መኖር ስላልቻሉ አማራው ወደ ነፍጥ ትግል የገባው አዘ ላስት ሪዞርት ነው። ይሄንን በምን ቋንቋ እንደምናስረዳ አንችልም። ወለጋ ላይ ኦሮሞዎች ተገለዋል። አዎ ተገለዋል። ወለጋ ላይ የተገደሉት ኦሮሞዎች ግን የማንነት ጥቃት አይደለም። ወይ አማሮቹን ደብቀው ተገኝተው ነው ወይ ደግሞ ሰም ሶርት ኦፍ የሆነ አፊሊዬሽን አላሳያችሁም ተብለው ነው። ሀገር ውስጥ የማንነት ጥቃትን ማስቆም የሚችለው ግን በማንነቱ የተጠቃው ብሔር የጸረ ብሔር ጭቆና ትግል ማድረግ ሲችል ነውና በኩል እንትን ላይ መቀመጥ ይከብዳል ነው። ግን ምትዩን እረዳለሁ። እንዲሁ ዲስሚሲቭ ነኝ በነገራችን ላይ የኦሮሞ ግሪቫንስ ካለ አንብበን ለመረዳት እንሞክራለን። የትግራይ ግሪቫንስ ካለ አንብበን ለመረዳት እንሞክራለን። ህዝባችን ግን ክሊር ኤንድ ፕሬዘንት ዳንጀር አንተ ሰውዬ ጨቋኝ ነበርክ፣ ጠላት ነህ፣ በብሔሮች መሀል የተዛባ ግንኙነት አለ ይልሻል ህገ መንግስቱ። ያዛባው ማን ነው? አማራ። በየሄደበት አካባቢ እንዲታደን የሚያደርግ ስርዓት ተቀርጾ ህዝባችን እኛ በምንኖርበት አሁን ባለንበት ዓለም ላይ ሲታደን ይህንን መታገል አለመቻል አንችልም እና ከብሔር ፖለቲካ አንጻር አትዩት። አንዳንድ ጊዜ ከሰርቫይቫል አንጻር እዩት ለማለት ነው። ቴንክ ዩ። ግን ይቅርታ እሺ። በጣም ሲንግል ሳይድድ የሆነ አመለካከት። ኦሮሞ ሲገደል የሚገደልበትን ምክንያት የምታውቀው አንተ ነህ። አማራ ሲገደል የሚገደልበትን ምክንያት የምታውቀው አንተ ነህ። እንድጨርስ የፈለኩትም ለዚህ ነው። ማን በምን ምክንያት የሚገደል የምታውቀው አንተ ነህ። ይሄ እኔ አውቅላችኋለሁ። ስሰድባችሁ ምርቃት ነው። ያዝልኝ በፈጠረህ። ኦኬ ይቅርታ። አሁን አንተ አንታይቴሲስ እኔ በነገራችን እዚህ ቤትም ተናግሬያለሁ። ፍሬ ታውቂያለሽ። የአማራ ህዝብ ትግል ፖለቲካል ትግል የሚባለው አንዱ ኮር መሆን ያለበት ለረጅም ዓመታት የተሰራበትን የሐሰት ትርክት ከህዝብ ላይ ማንሳት ነው። ሲስተሚክ የሆነውን የመንግስት ስትራክቸር የተገነባበት ስቴት ለመስራት
በአንድ ቋንቋ በአንድ ማንነት በአንድ ሃይማኖት የሚለውን የስቴት ፎርሜሽን ወስደው ለአማራ ህዝብ ሰጥተውታል። ይሄን ለፖለቲካ ማሳለጥ ተብሎ ተሰርቷል። ህዝብ ተጎድቶበታል። መቀየር አለበት። በህግ ነው መቀየር ያለበት ብዬ ነው ማምነው። ይሄንን ትርክት ለመቀልበስ በጋራ ነው መሰራት ያለበት። የአማራ ላይ ብቻ የሚጣል አይደለም። እንደ ሀገር የምንቀጥል ከሆነ ከመሃላችን አንድ ሰፊን ህዝብ በዚህ ሰይመን መቀጠል አንችልም። መነሳት አለበት። ይሄ ትርክት መስተካከል መቀልበስ አለበት። ይሄንን ነው ማምነው እኔ። ይሄንን እንደሚያምን እንደ አንድ ሰው ዩሪ ዛሬ የሚደግፋቸው አካላት ሲናገሩ የመጡት ባለፉት ጥቂት ዓመታት ውስጥ ሻክ በሚያደርግ ደረጃ በጽሁፍ በቪዲዮ የተደገፈ ከአንደበታቸው የሚወጣው ነገር ይሄንን ትርክት የሚያጠናክር እውን የሚያደርግ አላሉም ብለን እኛ እንዴ በቅርብ ጊዜ አስረስ ማረ ዳምጤ የሚባለው የድርጅታቸው ኃላፊ ምንድን ያለው የአማራው ነገስታት ብሎ የኢትዮጵያ ነገስት የአማራው ነገስታት ናቸው ብሎ በአደባባይ ወጥቶ ተናግሯል። ሻክት ሆነ ኔር የሚያስለገሰ ጋር ሁሉ እጅ ተናግሬያለሁ። ምን አይነት ነገር ነው? እኛ የኢትዮጵያ ነገስታት ናቸው ቋንቋ አማርኛን አድቮኬት ቢያደርግም በዛ ጊዜ የነበረው ስርዓት የኢትዮጵያ ናቸው ለአማራ ህዝብ ሰይሞ የነሱን ጥፋት ለህዝብ ለአንድ ማህበረሰብ ለአንድ ብሔር መስጠት ትክክል አይደለም እያልኛ የሚያጠጋጋ ትርክት እንስራ እንላለን። መሳሪያ አንግቦ አንደበቱ የሚናገረው ግን ንግስታቱ ይገዟቸው የነበሩት የአማራ ናቸው ብሎ ይሰብከናል እኮ አስረስ ማረ ዳምጤ። በአደባባይ ወጥቶ የአባታችን ቤተመንግስት ነው የኢትዮጵያ ቤተመንግስት የአንድ ብሔር ቤተመንግስት ነው። ሀገሪቱ አጽመ ርስታችን ናት። ከወለጋ እናስነሳለን፣ ከዚህ እናስነሳለን፣ ከአዲስ አበባ ተወጥ ከዚህ ትፈናቀላለህ፣ ማዳጋስካር ትሄዳለህ። ይሄንን እኮ የሚሰብክ በአንደበቱ ሞልቶ የሚናገር አጸያ ማድረግ የሚችል አይደለም። ልምሻ ነው፣ ሽባ ነው እኮ ምንም ማድረግ አይችልም እኮ እዚህ ያለበት ሀገር ላይ ምንም ማድረግ አይችልም። የቲፒኤልኤፍ ደጋፊዎች ያስጠርዙታል የፈለጉ ቀን። እሱ ተውቋይ እሱ ፕሮፖጋንዳ ነው። ምንም አቅም የለውም። አቅም የለውም የሚታወቅ ነው። ግን አንደበቱ ለህዝብ ይኸውልህ ማኒፌስቶ ተናግሮ ጭንቅላት ያስፈልጋል። እሱ ግን እንደዚህ የሚሰደበው ስህተት ነው። ይሄ እንደዛ ያለ የለም። ነገራችን ላይ ማን ነው አያና እንዲምትወርድበት ዘንድሮ ማን ነው? ሀብትሽን ታስገብት ይችላልሽ አንዴ ሀብትሽን ቆይ በነገራችን ላይ ይሄ እኮ በአደባባይ የሚታወቅ እኮ ነገር እኔ እንኳን እንትና ስንፍናው ግራ ገብቶኛል እንጂ ስለ ጌታቸው በየነ ላነሳብህ ነበረ። ትግል አለ ምናምን ስትል እና ምን አረገ ጌታቸው በየነ? ያው እንደምታውቀው ብዙ ዶላሮች ዘርፎ ለነፍምሬ ወዳጁ አሳልፍ ያለው አሁን ወለጋ ተናገሩ ስም ነው ወንፈሌድ የሚባል ድርጅት ቆይ ረጋበል ጌታ እንዲሁም የዚህ አመራሩ አባልና ምንድነው የሚባለው እንዲሁም ላሳያችሁ ስክሪን በካፍቼ ባሳዩ ይሻላል። ጎፈን ቤንቾን ራሱ የወንፈሌድ የሚባለውን እንዴት ከወንፈሌድ ለወለጋ ከተሰበሰበው የአማራ ሪሃቢሊቴሽን ምናምን ከሚባል ወደ ፋኖት አርጉኛ እንዴ ቆይ ሚውታ ትሪያንግል አልገባኝም። ጥያቄ ምንድነው? ቤዚክሊ ምን አለ መሰለህ አንተ የምትታገለው ትግል አሁን አንተ ያንተ ሳይድ አንድ ዲያስፖራ ሁሉም ዲያስፖራ አማራ በል ያው አንተ ለአማራ ያለ ሰው አማራ ለበል ብዙ አትጨነቅ። ኧረ መብት ነው ወንድሜ። አያና ቆይ ትሪያንግል ነፃ ሆኖ ትሪያንግል ለየት ባለ ሁኔታ ነው ያለው ከአማራ ጋር። ትሪያንግል ፓሽን አለው ለአማራ ያለው ጥላቻ ፓሽን ስላለው ያክን አንድ አሁን አያናም እያስረዳ ነበር። ሰው ምን አለ መሰለ ፍሬ የትግራይ ልጅ እንደመሆኗ እንደሚታወቀው የአማራ ብሔርተኛ በለኝ የአማራ ብሔርተኛ ፖለቲካ እሱ እንትን ነው ያው እኔ እረዳለሁ እንደ ፖለቲካ። እሺ ያው የትግራይ ላይ የምታራምደውን ፖለቲካ ስለምረዳ በነገራችን ላይ የኛ ብሔርተኝነት የተፈጠረው እንደናንተ አይነቶቹን ለመጠፍጠፍ ነው። ይሄ ያው አማራ የሚባሉት በፖለቲካ ጠፍጥፈን ህዝባችንን አደራጅተን እንደ ቆሻሻ ከውስጣችን አግልለን ጥለናቸዋል። ያው ከውስጥ ይሰድቡናል እንደ ጨርቆስ ሴት ከውጭ ነውና መሰዳደብ ሆኖ ሳይሆን ያው እኔ እንደውም ብዙ ጊዜ እኔ ፓሽንህን ስለምወደው ነው ለህዝብ ያለህን ጥላቻ። አሁን ካያና ጋር በጌታቸው በየነ ዙሪያ ነው ጥያቄ። አሁን ያው በአማራ ዙሪያ ብዙ ጥያቄ አለ። በፀሐዩም በጨረቃው የተነሳንበትም ያው እስቲ እንዴት ላውራሽ እንዴት ነው ነገሩ? የተነሳንበትም ከዲያስፖራው ሮል አንጻር ነው። ዲያስፖራው ለህዝቡ ድምጽ ይሆናል ምናምን በምትለው አካሄድ ላይ እንዲሁም ያየነው በተለይ የአማራ ዲያስፖራ ለኖሞር የተሰለፈው ይበልጣል። ወለጋ ላይ ሞተብኝ ወር እዚህ ቦታ ላይ እንደዚህ ሆነ ብሎ ለአማራ ህዝብ አሁን ራሱ ድሮን አታክ አለ ህብረተሰቡ ተበደለብኝ ብሎ እንደ ጎረቤቱ ትግራይ ክልል ዲያስፖራ ካደረገው የበለጠ ለኖሞር ጊዜ የትግራይ ህዝብ እንደዚህ ይሁንልኝ ይጥፋልኝ እንደዚህ ይሁንልኝ የመንግስትን ፖሊሲ እና የመንግስትን ፒአር ቤዚክሊ የዛኔ የኤርትራና የኢትዮጵያ መንግስት ፒአር ሆኖ ያገለገለው ይበልጣል።
አንተም ሆነ የማንም ትሬንግል እሱን ይሄ ኖሞርን እንደው አይ ኖሞር ላንተ ደስ እንዲል በነገራችን ላይ ኖሞር ብለው የቆሙት ዩሪ እንትን ነው አጭር አይደል? ያው እንትን ነው አሁን ረጅም መብታቸው ነው ሀገራችን አይፈርስ ብሎ መቃወም። እኔ አልደግፈውም። እኔ አማራ ብሔርተኛ ነኝ። ዛሬ ላይ መንግስት ከእናንተ ጋር ስለተሞዳሞደ ኖሞር ብለው ለሀገራቸው አድቮኬሲ የሰሩት ሰዎች ሾርት ተርም ሀገር እንዳይፈርስ አድርገዋል እና ምን መብታቸው ነው የሰሩት። አንዴ እሺ ሲጀመር ኖሞር በዋና በመሪነት የነበሩት ኤርትራኖች ናቸው። እነሱም አሉ ወይም እንደ አህያ ተጠቅመውባቸውም ከሆነ እንደ አህያ ሳይሆን ዋናው ፕሮግራም ካምፔን እና ዋናው ኃላፊነትም የነበረው ከዚህ ከኤርትራ ብቻ የቲፒኤልኤፍን ፕሮጀክት ካፈረሰ ሚሽን አኮምፕሊሽድ ነው እኮ ሰዎቹ ሚሽናቸውን አሟልተዋል። ዛሬ አሁን ልትወቅሳቸው አችልም። አሸንፈውሃል እኮ ፕሪቶሪያ ላይ እና ምንድን ነው የምትነጫነጨው? እኔ ምን እንደሆንኩ አውቀህ ነው አሸንፈዋል። ምን አገባው ዩሪ? ስለምን ማሸነፍ ነው? የትሪያንግል አድቮኬሲ አይተ እሱ ከእናንተ ጋር ነው ከነሱ ጋር ከኖሞር ጋር አልነበርኩም። እኔ እንትን ነው የአብርሃ በላይ አይነትም ትግራዋይ አለ ከዚህ ጋር ከዛ ጋር መተላምጪ ትሪያንግል ኦሮሞ ነው ጀሶ ኦኬ ታዲያ ያጨናብራል። ያው የትግራይ ልጆች አይደለም በየሳምንቱ ይቀይራል። በነገራችን ላይ አይ እኔ የአብርሃ በላይ አይነት ትግራዋይ አባዲና ቀላዋጭ ነው ኦሮሞ መሆን ፈልገው ያጫንጭ የመራችው ሄርሜላ አረጋዊ የምትባል የትግራይ ልጅ ገብቶኛል። እንዳይወራ ብሪሊየንት የሆነ ምናምን ስራ ለማድረግ ነው። አንድ ማፍረስ ፖለቲካ ፈረሸችባቸው። አታለቃቅስ ከተሸነፍክ በኋላ ለምን ነው የምታወራው? ምንድነው የምሸነፈው? ምን አገባኝ ነው የሚሸነፈው? ማሜን መልሱት። አንዴ ሀብትሽን አስቀምጥ ስለሽ ፍሬ አሁን ዩሪ እንደሚያስቀምጠው የአማራ ዲያስፖራ ለአማራ ህዝብ ድምጽ ከመሆን በላይ ለዛ ነው ስቴትመንቱ እንጂ ስለ ኖሞር ዲቴል ለመግባት አይደለም። ኖሞር ላይ ሞር የተሳተፈው ይበልጣል። ወለጋ ላይ ስለተገደለው አረ ምንድነው ሰውዬ እሺ ተቃውመናል ልልህ ነው። እኔ ልጅቷ ግን ደስ ስለምትለኝ እንዲሁ በርቺ ምናምን ብያት ሊሆን ይችላል እንጂ ምንድነው ሰምተን እኮ ነው አስተያየት የሰጠን ያለ ነው። አሁንም በድጋሚ እንዳይነገር ስለፈለግኩ ነው ነገር መጨረሻ ጊዜ ድገመው። የአማራ ዲያስፖራው በአማራ ክልል ላይ እንደ አማራ ህዝብ ላይ የሚደርስበት ነገር ላይ ከተቃውመው ውጭ ወጥቶ አድቮኬሲ ከሰራው ካምፔን ከሰራው የበለጠ ኖሞር ላይ ሞር ተሳትፏል። የኢትዮጵያ መንግስት የኤርትራ መንግስት ደግፎ ያው ለኤርትራና ለኢትዮጵያ መንግስት የመጣበትን የሂውማን ራይት ቫዮሌሽን ክሶችን ለመዋጋት ሲል ማለት ነው። እሱ እንደተጠበቀው ሆኖ አጠቃላይ የአማራም ዲያስፖራ እንቅስቃሴ ሲታይ ከጎረቤቱ የትግራይ ክልል ካለው ጦርነት አድቮኬሲ ጋር ምንም አይመሳሰል። ሞር እንደውም ሚሊታንት የሆነ እንደውም በቅርቡ ወደ ኢትዮጵያ የተላከው ዲፖርት የተደረገው ራሱ እንዳስቀመጠው እና ታላቁ የአማራ አድቮኬት የሆነው አማራ ኪላ ኤልያስ ደመሴም እንዳስቀመጠው ፓርላሜንታሪ የሆነ ሚሊተሪ የሆነ ፎርስ የማዘጋጀት እንደውም ትጥቅ የማስታጠቅ ፖለቲካ ነው በአሁኑ ጊዜ ያለው የአማራ ዲያስፖራ። ያሰጣሃል ተጠንቀቅ። በጣም ጎበዝ ፖለቲከኛ ስለሆነ ኤልያስ ደመሴ በጣም ጎበዝ ይከብዳል። ሊግ አይመስለኝም ግን እሺ ቀጥል። በጣም ጎበዝ ነው። እኔም ራሱ ትልቁ በአማራ ፖለቲካ ላይ ትልቁ ቦታ ያላቸው ኤልያስ ደመሴና ዘርዓ ያዕቆብ ኔት ምናምን የሚባሉት ልጆች ናቸው እና እነሱ አንድ ጊዜ ምን እንዳሉ ታውቃላችሁ? በጣም የሚያስቅ ፈኒ ነው። አክቹሊ አንድ ብቻ አለ ሁለት ነገር ላንሳ። አንደኛው ምንድን ያሉት እኔ አሉ አንደኛው የኤልያስ ደመሴ ነው። ሪከርዲንጉ ራሱ በየቦታው ያሳምጡ ነበር። ከታጠቀ ጉራጌ ያልታጠቀ ሲዳማ አላይ ባረግ ይችላል አለ። አሁን ይሄ ነው የአማራ ፖለቲካ። በሌላ በኩል ደግሞ ዞሮ አስገብታችሁት ነበር አይደል? ቀልብቅ ብዬ ነው ጥያቄ እኮ ነው። ትሪያንግል አረ ልጨርስ ተናግሬ ቹቹን አስገብታችሁት ነበር ነው የታጠቀ ነው ባይዘይ ቹቹ ምናምን ኦሮሞ ምናምን አማራ እያለ የሚሳደብ ሰው አስገብታችሁ ኮምፎርታብሊ ዲስከስ ታረጉ ነበርና የሞራል አውጥቼ ብሎክ አድርጌው ነው የገባሁት ነው ያጽድቼ አንተማ ታረጋዋለህ ቢኮዝ ያው የሞራል ስታንዳርድ እኮ ከትሪያንግል የተሻለ አለ። ችግር የለውም ሰፉ ምናምን አለ አይደል? የኦሮሞ እሷን እኮ አትረሱም አንዳንዴ አያና። እሺ ተረጋጋ። ታላቁ የአማራ ፖለቲከኛ ዲያስፖራ ፖለቲከኛ ኤልያስ ደምሴ እንዳለው ከታጠቀ ነው ባይዘው ከታጠቀ ጉራጌ ያልታጠቀው ሲዳማ ይሻላል አለ። እሱም ታለፈና ደግሞ በጀርባ ዞሮ ኦሮሞን ከወለጋ እንዴት እንደሚጸዳ የሆነ ስትራቴጂክ እንትኖች ምክር የሚሰጥበትን ብዙ የተናገራቸው ሶማሌን ከኦሮሞ እንዴት ማጣላት ይቻላል። የአማራ ዲያስፖራ ፖለቲካ በግልጽ ብሔር ብሔረሰቦችን የማባላት ብዙ የሚነገሩትን ነገሮችም አሁን ቅድም የጌታቸው በየነ የሚያነሳውት ምንድነው
ሶ በጣም እንደውም ከሚሰራውን በወለጋ ህዝብ ላይ የደረሰውን ነገር ወለጋ ላይ በአማራ ህዝብ ላይ የደረሰውን ነገር ከመደገፍና አድቮኬት ከመሆን በላይ እንደውም ገንዘብ የመስራት እንደውም ያን የተሰረቀውን ገንዘብ ደግሞ ለፋኖ አስገብተናል የሚል የውሸት ስራ ሲሰሩ እንደነበረ ኢቭን በእነሱ ብቻ አይደለም በኋላ ላይ በሁለት የተከፈለው ቡድን የዚህ ኮሎኔል ነው ሻለቃ ዳዊት ይመሩት የነበረው የእስክንድሩ ቡድን አማራ ምንድነው ፓትሪዮቲክ ፎርስ ምናምን ደጋፊ ቡድን ምናምን ባለ ጊዜ ራሱ ወደ $2 ሚሊዮን ይሄን አይደለም ብለው ማን ነው ዘመርኩን ነው ዶክተር አምሳሉ የሚባል ሰው እንዴት ቻይና ቃል ያመጡበት እንደሄደ በዲቴል እያወራ ኦዲታል እንደረግም ብለው የሆኑ ዶክተር ማን ነው የሚባለው ደግሞ ቴክሳስ የሚኖር ሰውዬም አለ ከናውን አያሌውን መንበር ጋር የሚሆን እንደዛ የፖለቲካ የሚሰራ የአማራ ዲያስፖራ ፖለቲካ አለና ይሄ ለህዝብ ይጠቅማል ለህዝብ ድምጽ እየሆኑ ነው ህዝብ ያተረፉ ነው ልንል አንችልም። እስቲ አሁን አንተ ራሱ እንደ ኢንፍሉዌንሰር አሁን የአማራ ህዝብ ጦርነት ላይ ነው ከተባለ ካምፔን አለ፣ ትዊተር ካምፔን አለ፣ ሌተር ካምፔን አለ። ያንተ ድርጅቶች ምን እየሰሩ ነው? ሴናተሮች አናግራችኋል? ኮንግረስ እያደረጋችሁ ነው? ይበቃሃለሽ። ቴንክ አዎ ይሄ በቃኛል። እሺ ችግር የለውም ችግር የለውም። ሌላውን ለምን እንደዚህ አትጠይቅም? አንዴ ዩኒቨርሲቲ በእናቱ ፕሌስ ለምን አትጠይቅም? ሌላውን እንደዚህ እኔ መመለስ ደስ ይለኛል። ይበርሰዋል እንዴ ራሱን ያመጣው እኮ። እሺ ትሪያንግል ላንድ አድርገው ላንድ አድርግ ነው ችግር የለውም። ሶ አንዱ ትልቁ ችግር ኢትዮጵያ ውስጥ የመጣው ነገር ምን አለ? ይሄ ኢንታይትልመንት አለ። ትልቅ የሆነ ኢንታይትልመንት የፖለቲካ መብት የለም። የማነው ስሙ የዚህ ማነው የዳንኤል ክብረት አነጋገር ሊመቸንም ላይመቸንም ይችላል፣ ግን ዜጋ አይደለም በአገሪቷ ላይ ዜጋ እንዳለመሆን የመጨረሻ መብት የሚኖር አድቮኬት መሆን ነው። አድቮኬት መሆን አይበቃኝም ካልክ ሀገር ቤት ሄደ መግባት አለበት፣ ፖለቲካ ላይ መሳተፍ አለበት። ካለዛ ከውጭ ሆነ አዛዥ ሆነ በተለይ አማራ ፖለቲካ ላይ አዛዥ ናቸው። የቅዳሜ ገበያ እኮ አርሚ ነው አይደል እንዴ እንትና የሚያንቀሳቅሰው እነ ዘመነና እንትና ምን ያህል ኮኔክሽን እንዳላት እኮ ይታወቃል። እዚህ ጋር አዲስ ታይምስ የሚባለውም ምናምን እና ዋና አማራ ራሱ እንትና እንዳሳሰሩ ሲጣሉ ይታወቃል። ይሄ ማን ነው ፋኖ ሽማግሌው ሰውዬ ሸዋው የተባሉ ሰውዬ አርበኛ እንትና ምናምን ያው እሱ ነው ደግሞ ሌላው ችግራችሁ። የእናንተ ፖለቲካ የተደራጀም አለመሆኑ ያው ብዙ የጎበዝ አለቃ ይባላል፣ ግን ቤዚክሊ ወርሎርዶች ናቸው። የጃንጃዊድ ወርሎርዶች ስለበዙ ሁሉንም ትራክ ማድረጉ እንትን አስፈላጊ ባይሆን እንደ ዲያስፖራ ግን ለህብረተሰብ የሚጠቅም ለፖለቲካው የሚጠቅም ነገር እየሰራችሁ እንዳልሆነ ግልጽ ነው። ሶ ቱ ቲንግስ ካን ቢ ራይት የስ ብልጽግና ብዙ ችግር አለበት፣ ግን የእናንተ ስፔሲፊክ ደግሞ የአማራ ዲያስፖራ ደግሞ ቶክሲክ እንደሆነም ዓለም ሁሉ ያወቀው አደባባይ ያወቀ ነው። ስለዚህ ባንወሻሽ ለማለት ነው። ፍሬ ይኸው በቃ እሺ፣ ወደ ማሽቃበጥሽ ቀጥሽ እናሽቃብጥሽ። አንድ ጊዜ ዩሪ አንተ ትናገራለህ፣ አንተ ትመልስለታለህ። ይሁን ለትራያንግል እኔ ኢትስ ኦኬ ታዩ እዚህ ትግራይን እንደዛ ብትጠይቃቸው በሙሉ ልብ አማራን እንደዛ የምትጠይቀው አይነት ኦሮሞንም ሁሉንም ኢኳል ብለህ ምንም ችግር የለብኝም። ያንተ ፒሲ ታርጌት የምታደርገው ኤቭሪ ዴይ እነሱን ነው። ለዛ ነው ኢትስ ጉድ። እኛ እኮ እንወደዋለን ብሔርተኝነታችንን 50% ይገነቡልን እንዲህ አይነት ጠላቻዎች ስለሆኑ የአማራ ብሔርተኝነት ነው አሁን ትግራይ ላይ ጀነሳይድ እሺ አሁን አንዲት ፖይንት ልናገር። በነገራችን ላይ ራሳችሁ ባጠናችሁት ያው የአማራ ጥላቻው ተጨምሮበት በመቀሌ ዩኒቨርሲቲ 9% ነው። ጌታቸው ረዳ ነግሮናል። 76% ጄኖሳይድ ፈጸመብን ከምትሉት ሻዕቢያ ጋር you are okay and ያጣፍጥላችሁ ነው የምንለው። ያው የሞራልም የህሊናም ብዙ ጊዜ ተጠያቂነት ስለሌለ ህዝብ መቋመሪያ ስለሆነ ለእናንተ ብዙም ችግር የለውም። እኔ ምን አገባኝ። ህዝብህን አስይዘህ እንደ ሂውማን ሺልድ ምናምን በፖለቲካ ቆምርበታለሁ። ዛሬ ደሴ ላይ በርካታ የትግራይ ሰዎች አብረውን ይኖራሉ፣ አብረውን ወደፊት እንዲኖሩ እንፈልጋለን። አይ እኔ ፖለቲካ እሺ ችግር የለውም። ቆይ እኔ ባነሳው ጥያቄ አውድ ላውራ። ብሔር ማንነት አልሰጠሁትም። ኦሮሞ ነኝ። አይ you're not ኦሮሞቹና ያናን አውቃቸዋለሁ። አንተ ኦሮሞቹን ሁሉ ታውቃቸዋለህ። ኤኒዌይስ ምንድነው ቲፒኤልኤፍ ነው በለው። እኔ አንድ ፖይንት ላስቀምጥ። ቆይ ተውኝ። ባይዘው ትሪያንግል ተናገረ። ተው እባክህ አንድ ፖይንት ላስቀምጥ። እንዴ ወፍራም ቆዳ ከሌለ ኧረ ሰው ማቋረጥ ነው። አይ ቅድም ልለው ብዬ የተረሳ ነገር ነው። በጣም አይ ግድ የለም አንድ ፖይንት አነገል በለው። አይዞህ እንዳንተ አላረዝም። ሻዕቢያ ባይዘው የአማራ ጥላቻ ምናምን የሚባለው እንትንም የላቸውም እንድታውቀው ብዬ ነው። አውቃለሁ ሁለት የትግርኛ ተናጋሪዎችን አላያንስ ለመፍጠር
እና ደግሞ ይሄ 70% የአማራና የኦሮሞ ህዝብ ሲቪል ዋር ውስጥ ቢገባ ምናምን የሚል ሲሊ ካልኩሌሽኖች አሉ። አይ ቲንክ ይህንን ህዝቡ አሁን ስለተረዳው የተሸነፈ ፖለቲካ። እኔ ግን የሚገርመኝን አንድ ፖይንት አንተ ያነሳቸውን ብቻ ነው ማነሳው። የአማራ ፖለቲካ ያልተደራጀ ነው፣ ግን በአጠቃላይ ቀኑ ሙሉ ስታለቅስ የምትውለው ስላልተደራጀው የአማራ ፖለቲካ ነውና ይሄ ፈገግ ያስብለኛል። አይሚን ሳንደራጅ ከሆነ እንዲህ የምናስለቅስህ አይ ቲንክ እኔ እንዳንደራጅ ነው ራሱ መሆን ያለበት። ምክንያቱም ኦልሬዲ ሳንደራጅ አሸንፈናል እኮና you talk about አማራ 24/7 ኖ ሞር ምናምን። ለምሳሌ የኖ ሞርን ላንሳ። ኖ ሞር ሄርሜላ አረጋዊ የምትባል ትግራዋይ ጎበዝ የራሷን ኮንስቲትዩንሲ የሞገተችበት ነው እና ይሄ ለዲሞክራሲ ይጠቅማል። የትግራይ የፖለቲካ ኃይል በበጎ አይቶ ልጅቷን በጠላትነት ባያሳድዳት ሪኮሜንዴሽን የዛኔም ሰጠናል። የኖሞር ሙቭመንትን አንደግፍም፣ ግን ደግሞ ኦርጋኒካሊ ከኛ ይበቀል አይደለም። ኢትዮጵያኒስት አማሮች አሉ፣ ዛሬም አሉ። የብሔር ፖለቲካ አይጠቅምም ብለው ያስባሉ። አገሩ ባርባሪክ ሆኖ ወደ ብሔር ፖለቲካ ባያድግ ኖሮ ይሄ ፖለቲካ ሜንስትሪም ሆኖ ቢጫወት ማይኖሪቲ የጉራጌ፣ የትግራይ፣ የሲዳማ ተወላጆች ስልጣን ይይዛሉ። ዛሬ ግን ባለው የብሔር ፖለቲካ እግዚአብሔርን ካልፈራ ኦሮሞና አማራ ሀገሪቷን ተካፍሎ ካንተ ጋር ወሬ ማቆም ይቻላል። በነገራችን ላይ ዝም ብሎ አሁን እኔና ያና ስልጣን ብንይዝ ሀገሪቷን ለሁለት ተካፍለን እኔ አሁን ኢሬሌቫንት ከሆኑ የፖለቲካ ቡድኖች ጋር ማውራት ራሱ ጊዜ ማባከን ነው ብዬ ነው የማስበውና እንደዛ የሚያደርግ የፖለቲካ ስርዓት የተከልኩት እኔ አይደለሁኝም። ማጆሪቶሪያን ህገ መንግስት ይጠቅመኛል ብለህ ተክልሃል፣ ደግሞ መተህ እኔ ላይ ታለቅሳለህ። ኖሞር የሚባል ድግስ የራስህ ወርቅ ልጅ ሄርሜላ አረጋዊ ባገዛዝ ሞታ ትሞግታለች። እንደ ጉዳዩ ባለቤት አማራ ነው ብለህ ታለቅሳለህ። እኔ ኖሞርን እንዴት ነው ማየው? በአገር ማለት ህዝባችን ተጨቁኗል ብለው የሚያምኑ ትግራዋዮች መንግስትን ታገሉ። አይ ይሄም መንገድ አለ ብለው የሚያምኑ ትግራያኖችና ሌሎች ትግርኛ ተናጋሪ ኤርትራውያን ኖሞር የሚባል የጋብቻ የሚመስል አይነት ሙቭመንት ይዘው መጡ። የኖሞሩ ካምፕ የነ ሄርሜላ አረጋዊ ካምፕ ገልብጦ ገረፈ። ሶ ዋይ አር ዩ ክራይንግ? እኔ ጋር መጥተህ እኛ ህዝባችንን እያደራጀን ነበር። ኖሞር ውስጥ የተሳተፉ አማሮችን በጣም እንደ ገለልተኛ አካል ስጥ ካልከኝ ገልብጠው ገርፈውሃል። ሶ ዶንት ክራይ ሪቨር እኔ ላይ ነው። ሌላው ነገር አሁን ማጌን ትራያንግል ኖሞር ሙቭመንት ላይ ነበር እንጂ ተገራፊ አይደለም። ኦኬ ከነበረም እንግዲህ አላቅም። ምን ብዙ ጊዜ ትግራይ ዘመም ነኝ እያለ ሌሎች ቤቶችን ስለሚያወራ ነው። እሺ ሌላው ደግሞ የጠየቀው ጥያቄ ጌታቸው በየነ ገንዘብ ሰበሰበ። ጌታቸው አማራ ነው፣ ገንዘብ ሰበሰበ። እኛ የኤርትራውያ ትብለጥ ስለምሰበስበው ገንዘብ ኮንሰርን አድርጎን ኦዲት አድርገን አና ያስወጣኝ ያለ ሰው አለ። ቆይ አንዴ ልጨርስ። እኔ ጥያቄ ስለጠየቀ ነው ባይዘወይ እና ቆይ አንዴ ትሪያንግል ስለጠየቀኝ ልመልስ። አሁን ሌሎች አማሮች እኔም መስማማለሁ። አያና ባይዘወይ ቹቹ እኔም እንውጣና እኛ እንወጣላችኋለን። አይ እኔ ለአንድ ላርግና ያው ቹቹን አስገብተው ይያያሉ። ዞሮ ዞሮ ኦሮሞና አማራን ነው የሚሰድበው፣ የማይኖሪቲ ፖለቲካ ነው። ግን ለቹቹም ጭምር አማራና ኦሮሞ እግዚአብሔርን ካልፈሩ ሀገሪቷን ተካፍለው መሄድ ይችላሉ። ግን ያደርጋሉ ማለት አይደለም። ያለው ሰው ማጆሪቲዎችን አጋጭቼ ሲቪል ዋር ፈጥሬ በብልጣብልጥነት ምናምን የሚል ፖለቲካ ካለ እርግፍ አድርጋችሁ ተውት። ይሄ ለቹቹ የጌታቸው በየነ ጉዳይ፣ ጌታቸው በየነ ለአማራ የሚሰራ ሰው ነው። አማሮችን ገንዘብ ጠየቀ፣ አማሮችን አደራጀ፣ የተራቡ አማሮችን ረዳ። ኬስ ክሎዝድ። የሰበሰበው አንዴ ልጨርስ። ቆይ አንዴ እሺ ኦኬ ቆይ ትሪያንግል አንዴ ልጨርስ። የሰበሰበው ከአማሮች ማን ለሰጠ ማን አይኗ ቀላ ምናምን ይባላል ብዙ ጊዜና ብዙ ጊዜ ከተመዘበረም ግን የአማራ ሪሶርስ ነው። እኛ ትብለጥ የምትባል ኤርትራዊ ስለምትሰበስበው ገንዘብ አንድም ቀን ኮንሰርን ሰጡ። ዊ ዶንት ኢቭን ኬር። ቼክ አናረጋቸውም ሄደን። ትግራያኖች በጦርነት ውስጥ ኤቭሪ ፍራይዴ ገንዘብ ይሰበስባሉ። እንዲያጣፍጥላቸው ምን አገባል? ሞስት ፕሮባብሊ ሀጎስ የሚባል ትግሬ ነው ገንዘቡን የሚሰበስበው ለፈለገው ዓላማ። ሰው የትግራይ ልጆች ኦዲት ያርጉት። ለምን እንደምጠየቅ ታውቃለህ? አማራ በተቋም ተደራጅቶ ከመጣ ያንተ አይነት ጸረ አማሮች በአማራ ብሔርተኝነት ስለሚከረከሙና ጀንበራቸው ስለምጠልቅ የአማራ ብሔርተኝነት መጠንከር
ለእንዳንተ አይነት ሰዎች የመርዶ ያህል ስለሆነ ምናልባት የራስህን ኮንስቲትዩንሲ ትግል ከምትከታተልበት ፓሽን በላይ ጌታቸው በየነን ትከታተላለህ which is good ጊዜያችሁን አባክኑ እኛውን ስለ አጎስና ትብለጥ ያው አንከታተልም ለማለት ነው አሁን የሰማው ጥያቄዎች አማሮች አልተደራጁም ምናምን እንደዚህ ናቸው ባርባሪክ ናቸው እንትን ናቸው ሄታላቸው ምናምን ይላል ደሞ ይጨነቅልናል በሌላ መልኩ መጥቶ አማሮች በበቂ አድቮኬሲ ያልሰሩም ምናምን ነው እንዲህ አይነቱን ጭምብላም እኮ ነው ገልብጠን አሁን የኛ ህዝብ የሚወዱንን ይወዳል የሚጠሉንን ተጸይፎ ይቆማል እኔ ካያና ጋር ሲቪል ኮንቨርሴሽን ማድረግ ይችላል because I know ሰዎች በተጨፈጨፉ ጊዜ እንኳን አንዳንዴ I am sorry ምናምን ብሎ ያውቃል በውስጥ እንኳን ኮንደለስ ይልካል እንዳንተ ነፍሱ በሰዎች ግድያ እንደማይረካ 100% እርግጠኛ ነኝ ከእንዲህ አይነት ሰዎች ጋር ሲቪል ኮንቨርሴሽን እያደረግን ሀገሪቷ at one point ታድሳ የአማራ ብሔርተኝነት በጠንከር ኢትዮጵያ ለሚባለው አካል because እኛን መግደል መጨቆን መበዝበዝ የሚፈልጉ አካሎች ስልጣናቸው በገነገነ ቁጥር በብሔርተኝነታችን ካልከረከምናቸውና የማስፈጸም አቅማቸውን ካልገደብን አደገኛ ስለሚሆኑ አደረጃጀት ኦላ በለው ቲፒኤልኤፍ በለው ሻቢያ በለው በህዝባችን ጥቅም ላይ ከመጣ ይሞገታል ከዛ በተረፈ ግን በህዝብ ጥላቻ ያበዱ ተምረው ያልተማሩ መድረክ ያገኙ ሲመስላቸው ማህበረሰብ አንገቱ አንድ ሆኖ በአንድ ሰይፍ ቢቀሉና ቢጨርሱ ደስ የሚላቸውን ሰዎች እኔ ቁጭ ብዬ ብሔርተኝነቴን መገንቢያና ማቀጣጣያ ነው ማደርጋቸው እና አንተ ብዙ የምትጠይቃቸው ጥያቄዎች ሬሌቫንት ሆነውም አይደለም ጥላቻን ስለማቀው ባይዘኔ ጥላቻ የሚያወሩ ሰዎች ጋር ዲስከስ ማድረግ ያስደስተኛል because አሁን እኔን ተከትለው የመጡ አማሮች አሉ አንዳንዶቹ እዚህ ሀገር ላይ የአማራ ጥላቻ ስለረገበ የብሔር ፖለቲካችንን እናርግበውና ወደ ኢትዮጵያዊ ብሔርተኝነት እንመለስ እያለ ብቸኛ ብሔርተኝነትን የሚታገል ካምፕ ያለው አማራ ውስጥ ነው ይታገሉናል መጥተው እንዳንተ አይነቶቹን ሲሰሙ ከንቀልፋቸው ይነቃሉና ፐርፐዝሊ ነው ባይዘው ከእንዳንተ አይነት ሰዎች ጋር ማወራው በተረፈ ጌታቸው በየነ ነው አተኩረህ የጠየቀዋል እኔ ሞር ፕሮዳክቲቭ የሚሆነው በብሔርህ ኦሮሞ ከሆነ ስለማታዳምጥ ፖይንቱ ምንድነው ታውቃለህ ለምን አንድ ፖይንት ግድ የለም ለአንድ ላርገውና ከዛ እኮ እንደልብት አይ ዮሪ ምን አለ የአማራ ጥላቻንም ወደዋለሁ ትሪያንግል እኮ ነው ይላል ለአማራ ዲያስፖራ የተወራው ባይዘው እንትን ነው ከአማራ ኤሊት ጋር እናወራረዳለን ሲባል ገበሬውን ቆይ አንዴ ትሪያንግል አንዴ ለአንድ ላርግና ትቀጥላለህ ይኸውላችሁ ከአማራ ኤሊት ጋር እናወራረዳለን ማለት ምን ማለት እንደሆነ ታውቃላችሁ ገመሬው ሳይማር መሬቱን እያፈናቀልን መሬቱን እየተካፈልን በኢትዮጵያ ውስጥ የፖለቲካ ጭራ አርገን ዲፖለቲዛይዝ ያደረገ የደህየ እግሩ የተቆራረጠና እድሜ ልኩ በቦላሌ የሚዞር ገበሬ ጋር ችግር የለብኝም የገበሬው ልጆች ከተማሩና ጥቅማቸውን መጠየቅ ከጀመሩ ግን እጨፈጭፋቸዋለሁ ማለት ነው ከአማራ ኤሊት ጋር ወራረ አንተም የጠየቀው ጥያቄ እንደዚህ ነው የአማራ ዲያስፖራ ትሉናላልክ እንደ ዋለልይ መኮንን ቲሲስ ስትፈልጉ የአማራ ነገስታት ትሉናላችሁ አማርኛ ቋንቋ ተናጋሪዎች የአማራ ነገስታት እናንተ ብላችሁን ተጨፍጭፈን ጨርሰንበት አው የአማራ ነገስታት ናቸው ደሞ ስንል መታችሁ ታለቅሳላችሁ ሶ መደምደሚያው ምንድነው እኔ አሁን አንዲት ፖይንት ነው ለአንተ አስተያየት መሰጠ ባይዘይ ትችትም እንዲህ ምናምን መቀጠል አለብህ ህዝብም የሚነቃው በዚህ ውስጥ እኮ ነው እኔ እኮ ላቤት እኔ ባይዘይ ካያና ጋር ከማወራው አያና ሞር ፖለቲካውን አሹሮታልና በጣም ፍትሃዊ ይመስላል ካደገኛ ትርክቶች ያፈገፍጋል ጭራው አይያዝም እንዲህ አይነት ሰዎች ለፖለቲካ ያስቸግራሉ ሂዝ ሞር ኦፍ ኢትዮጵያኒስት አያና እኮ አሁን ዩኒቨርሳሊስት ቪው ይዞ ነው የመጣው ካያና ጋር ፖለቲካ ማውራት ከባድ ነው አንተ ግን የአማራ ጥላቻ ከጨረቃ የሚታይ ስለሆነ we all know ጌታቸው በየነ ለምን እንደምትከታተለው የአማራ ፖለቲካ ወደ ምን እያደገ ነው ወደ ተቋም እያደገ ነው መሬቶቹን ወደ መጠየቅ እየመጣ ነው ይሄ ህዝብ ተደራጅቶ ከቆመ በጥላቻ የገነባነውን የጥላቻ ብሔርተኝነት ያፈርስብናል ቢኮዝ አማራ ቁጥሩ ብዙ ነው ለምሳሌ እኔ ፖለቲካ ማውራት ብፈልግ አንተ ጋር መምጣት አይጠበቅብኝም ህዝቤ ቁጥሩ ብዙ ነው ሀገር መሆን አንፈልግም እንጂ መሆን ብንችል 4 ትልልቅ ክልሎች የሚወጣቸው መሬት ያለንን ህዝባችን በጣም ሰፊ ነው በናቹራል ሪሶርስ ሀብታም ነው ኤንድ የፖለቲካል ኤሊቱ ሞር ኢትዮጵያኒስት ሆኖ የተሳከረ ወደ ቤቱ አልሰበሰብ እያለ አስቸግሮም ቢኮዝ ይሄ የሞራል ቫልዩ አለኝ ብሎ ያስባል
ባርባሪክ የሆነ ሀገር ውስጥ እየኖረ እንደዚህ እንዳንተ አይነት ያሉ አተ ግራስሩት ሌቭል ያሉ ጥላቻዎች መሬት ላይ ወደው አንገት ሊቀነጥሱ የሚችሉ ጥላቻዎች እንዳሉ እያወቀ ስቲል ኢትዮጵያዊ ካልሆንን ብሎ የሚታገለን ስለሆነ ነው እንጂ በቂ ሪሶርስ አለን፣ በቂ ህዝባችንን ማደራጀት እንችላለንና አይ ቲንክ ጥላቻው ካዋጣ መቀጠል ነው። ፍሬ ቴንክ ዩ። አይ ቲንክ አንቺ ላይ ብዙ ጊዜ ፌርነስ አነባለሁ። ኢቭን አማራ ላይ ሰዎች ሲገጠውጡ አስቁመሽ እንትን ለማለት የምትያቸው ነገሮች ለትክክለኛው ይሄ የገበሬው ጥቅም የሚጣረዝ አይደለም አይደል? የትግራይ ገበሬና የአማራ ገበሬ ጥቅም አንድ አይነት ነው። የወጣቶቹም ጥያቄ ተመሳሳይ ነው። በነገራችን ላይ ማግባት፣ መውለድ፣ ማረስ፣ መኖር ፕሮስፐረስ ህይወት ኖሮ ምናምን እንደ ሰው ዲሁማናይዝ ሳይደረግ መኖር ነውና ለዛ አይነት ማህበረሰብ አንቺ የምታደርጊያቸው ለማሳየት የምትሞክሪያቸው ፌርነሶች ለማህበረሰብ ይጠቅማሉ ብዬ አስባለሁ። ለዛም ነው ባይዘው የሚመጣው። ቴንኪው አመሰግናለሁ። እሺ ጨርሻለሁ። ትራያንግል አይ ቲንክ መልሼ ትራያንግል የራሱ አይ ጨርሻለሁ። በቃ ትራያንግል አይ መለስኩልኝ። አይ ጨርሻለሁ። መልካም እየወጣሁ ነው። አንዴ ትራያንግል እንትና ኬቢ አይ ኔጋ ቢኮዝ ነገ እንትን ማለት አለብኝ ነገ ስራ ስለምጋ ሌላ ግን ብቅ እላለሁ። እሺ አይ ቲንክ ቤትሽ ጥሩ ነው። እዚህ ቤት ጥሩ ፖለቲካ ማውራት